ተብሎ በምዕመናን ተወስኖ ነበረ ከ3 ቀናት በፊት እና ቅዳሜ ዕለት እንደው ዝም ብለን ሃፒ በርዝዴይ ምናምን ብለን ከምናልፍ ማታ ማታ ማትገባም እና ብዙ ጊዜ ለምን የምስጋና ፕሮግራም ነገር አታደርግም? እግዚአብሔርን ቃል እንማር፣ ወንድሞች ይምጡ ምናምን የሚል ነገር ነው እና ኦኬ ደስ ይለኛል እንደዛ ከሆነ በሚል ነው ፕሮግራሙ የተዘጋጀው የዛሬው እንጂ ስለ ቀንነቱ አይደለም። ቀኑ ከሆነ አልፏል፣ 2 ቀን 3 ቀን አልፏል። ግንቦት 28 ነው ልደቴ፣ ግንቦት 28 ነው እና ዛሬ የተመረጠ ቀን ስለሆነ ነው። ግንቦት 28 ላይ አይሆንም፣ ግንቦት 28 ላይ ሰው እረፍት በሚያደርግበት ምናምን ቅዳሜ ዕለት ቢሆን ጥሩ ነው በሚል የተመረጠው። ለማንኛውም ያ አይ ቲንክ በጣም መፍጠን የሚጀምርበት እድሜ መሰለኛውን ከ30 በኋላ ያለው እንዴ ትላንት ወዲያ አልነበር እንዴ 30 ያከበርኩት እያልኩ ነበረ እና አንድ ወንድም አለን እና ምን አለ በቃ ከዚህ በኋላ እኮ መመለሻ የለም ይሮጣል አለ። ያ አይ ቲንክ የሆነ ፊሊንግ አለው የሆነ በ20 እና የሆነ በ30 ከ30 ወደዚህ 20ዎቹ እና ወደ ላይ 30ዎቹ መካከል የሆነች ፊሊንግ ትፈጥራለች እችኛዋ አንድ ብላ የምትጀምረዋ ማለት ነው። ለምስጋና ነው የምንሰባሰበው ከዚህም በኋላ በሚሆነው ያው እያረጅን እየሄድን ስለሆነ ማለት ነው። ለቀንነቱ አይደለም፣ ለልደት ቀንነቱ አይደለም፣ ለምስጋና እና ሃፒ መኒ ሪተርንስ የሚል አይቻለው አዲስ አዲስ ነው የሰማሁት። ይሄ በርዝዴይ ዊሽ መኒ ሪተርንስ ማለት ደጋግመና እንደዚህ ይደጋገም በህይወት እንደማለት ነው። ደስ የሚል ዊሽ ነው። ተባርኮ የመጣችሁ ለማንኛውም እኔ በግሌ ውስጤ የሞላ የመጽሐፍ ቅዱስ ቃል አለ፣ እሱን አካፍላችኋለሁ። ነገር ግን ወንድሞች የገባችሁ ምናምን ሰላም በሉ። በርዝዴይ ዊሽ ያላችሁ ያው እኔ ብትባርኩኝ ደስ ይለኛል፣ ያው እንደሚደርስ ስለማቅ ማለት ነው። የታናሽም የታላቅም በረከቶቻችሁ እንግዲህ መልካም ቃሎቻችሁ ይደርሱኛል ብዬ አስባለሁ። ቀድሞ የገባው ቃሌ ነው። ከቃሌ ወደ ላይ በመደዳ ሰላም ትሆናላችሁ። እንቀጥላለን። እሺ እንዴት አመሻችሁ? በመጀመሪያ ይህንን ላይቭ እስቲ ሼር አድርጉት ወገኖች። ሰዎች ብዙ በአማን የተጠቀሙ ሰዎች መጥተው ሃፒ በርዝዴ እንዲሉት ማለት ነው። ሃፒ በርዝዴ ከማለት በፊት አስቀድሜ ይኛውናል። በመቀጠል አማኒ እንኳን ለልደት አደረሰ። እድሜን ከስር እየጻፉ ነው ሰዎች እና ብዙ አታስታውሱት፣ ያውቀዋል በቃ እና እንኳን ለልደት ግን አደረሰ። ሃፒ በርዝዴይ፣ እንኳን ተወለድክልን። መወለድ በትክክል ለሚገባው ሰው መወለድ የሚለው ቋንቋ በጣም ሚኒንግ ያለው ነገር ነው። ምክንያቱም ያለ ዓላማ እንደምንወለድ የሚያምኑ ሰዎች ቢኖሩ ምናልባት የቴስቶች ብቻ ነው የሚሆኑትና ማለት ነውና የምንወለደው ለዓላማ ነው። እግዚአብሔር ባንተ ያሰበውን ያንን ዓላማ ልትፈጽም ተወልደሃልና እንኳን ተወለድክ። በዚህ ውስጥ ደግሞ የምንጠቀም ሰዎች አለን፣ የተገለገለን ሰዎች የተጠቀምን ሰዎች አለን። ስለዚህ ያንተ መወለድ ለሌሎች ጥቅም የሚሆን ከሆነ ያንተ ረጅም እድሜ መኖርም ለኛው ለምንጠቀሙ ሰዎች ጥቅም ስለሚሆን ረጅም እድሜ ኖርልን እላለሁ። በምትኖርበት ዘመን ሁሉ ደግሞ ስኬታማ ሆነ እግዚአብሔርን እያገለገልክ በእግዚአብሔር ፊት መልካምም ስኬታማም ብዙዎችን የምትጠቅምበትና ብዙ አክሊል የምትሰበስብበትም ይሆናል ለማለት እፈልጋለሁ። ከዛ ባለፈ ግን እድል አገኘውና ይችልምና እንትን አደርጋለሁ። ከላይ ብዙዎቹ ታላቃቸው ነው የመሰለኝ የጠበቁሽ። ለማንኛውም ጌታ ኢየሱስ ክርስቶስ ሲወለድ አንድ ነገር ተባለ። እሱ ምንድነው? ክብር በአርያም ለእግዚአብሔር ይሁን፣ በምድር ለሰው በጎ ፈቃድ የሚል
ቃል ተነገረና የግሪኩን ቴክስት ይዘው ሰዎች ብዙ ነገር ይላሉ፣ ግን አንድ መሰረታዊ እውነት ግን አለ። እሱ ምንድነው? የኢየሱስ ክርስቶስ መወለድ ለእግዚአብሔር ክብር የሆነ ነው። ምክንያቱም እንደ የጸጋው ክብር ይመሰገን ዘንድ ይህን አደረገ ብሎ በክርስቶስ የተሰራውን ስራ ስለሚናገር ማለት ነው። ስለዚህ ክብሩ ለእግዚአብሔር ነበረ፣ ለአባቱ ነበር ክብሩ የኢየሱስ መወለድ። ከዛ በኋላ ከተወለደ በኋላ የሚያደርገው ነገር፣ ከዛ በኋላ ደግሞ ቀጥሎ የመጣው ነገር ለሰው በምድር በጎ ፈቃድ የሚል ነው። በምድር የሚከናወን ነገር አለ በኢየሱስ መወለድ። እሱ ምንድን ነው? በዙሪያው ኢየሱስ ክርስቶስ ለሚያገለግላቸው ሰዎች ሁሉ የእግዚአብሔር በጎ ፈቃድ ይሆናል፣ ሰዎች ይጠቀሙበታል። ኢቭን ኢየሱስ ኢንካርኔት ሲያደርግ ሰው ሆኖ ሲመጣ እንኳን በሰማይ ለእግዚአብሔር ክብር ነበር፣ በምድር ለሰዎች ጥቅም ነበረ። አስ ክርስቲያንስ የምንወለደው በሰማይ ለእግዚአብሔር ክብር ለማምጣት ነው፣ ወደ ጎን ደግሞ በዙሪያችን ያሉትን ለመጥቀም ነው። የኛ የምንለው ላይፍ ኖሮ እንድንሞት ብቻ ስላልሆነ ማለት ነው። እና ያንን ቀን ደግሞ እግዚአብሔር አስቀድሞ ያያል። እና ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል የተባለው ኢዮስያስ ከመወለዱ ከብዙ መቶ ዓመታት በፊት ነበር። እና መሰዊያ እዛ ገና እሱ ሳይወለድ በፊት ገና ሳይታሰብ ብዙ መቶ ዓመታት ምናምን ቀደም ብሎ የተሰሩ መሰዊያዎችን እንደሚያፈርስ የተነገረለት እና እግዚአብሔር አስቀድሞ በሰዎች ህይወት ውስጥ የሆነ ነገር ስለሚያይ ሰዎችን በዚህ ምድር ኤግዚስት እንዲያደርጉ ያደርጋቸዋል። ዳትስ በጣም አስደናቂ እግዚአብሔር ስራ። የኛ መወለድ በራሱ አስደናቂ ነው። አስደናቂ እግዚአብሔር ስራ ነው። በዘመን እግዚአብሔር አይቶ ወደዚህ ምድር እንድትመጣ ያደረገህን ነገር ሰርተህ እሱን አክብረህ እሱን አስከብረህ የእሱ ስም ተጠርቶብህ ማለፍ ይሆንልህ። እያንዳንዱ የእድሜ ጠብታ በእሱ እግር ስር የምታልቅ ትሆናለህ። ለሁላችንም ይሆንልን። ሰው አማኒን እንግዲህ ከኔ በላይ ብዙ ከሱ ጋር አብራችሁ ስለቆያችሁ ብዙ ነገር አልልም። ባየሁት ግን ብዙ ተጠቅሜብሃለሁ። you are a strong theologian, not only apologist, you are a strong theologian. በዛ ነገር ብዙ እንደሚጠቅመን ከዚህ በፊትም እንደጠቀማችሁ እኔም ገና ከመምጣቴ በፊት ማለት ነው ብዙ እንደጠቀማችሁ አውቃለሁ። ከዚህ በኋላም ብዙ እንደሚጠቅመን አምናለሁና አማኒን ባርኩት። ዛሬ ልደቱ ቀን ነውና ባርኩት፣ አግዙት፣ ከአገልግሎቱ አጠገብ ቁሙ። ይሄኛውን የኔ ንግግር የምትሰሙ ከዚህ በኋላም ሊደገም ይችላል፣ ከተመለስኩም ልደግመው እችላለሁ። ዛሬ ልደቱን ቀን እንትን አድርገን እስካሁን በሱ ተጠቅመናል። ዛሬ ልደቱን ቀን ምክንያት አድርገን ባለን ነገር ከጎኑ እንቁም። ባለን ሐሳብ ባለን የትኛውም ለአገልግሎቱ በሚያስፈልገውና በሚገባው ማቴሪያል ባለን በየትኛውም ሪሶርስ እናግዘው። አማኒ ከጎኑ ቁሙ ለበማለት ጥሬን አስተላልፋለሁ። ያለውን ጊዜ ስለሰጠን እኛም ባለን ነገር ካጠገቡ ልንቆም ይገባል ብዬ ስለማምን ማለት ነውና እና እዚህ የምትገኙ ሁሉ አማኒን ባርኩት። በውጭ አትባርኩት፣ በውስጥ ባርኩት። እንደው ግን ሙሉ በሙሉ ከአገልግሎቱ ጎን እንደምትቆሙ ደግሞ በተግባር እንድታሳዩት እንደው አሁን ባገኘው ደቂቃ ጥሬ ላስተላልፍ ብዬ ነው። አማኒ ተባረክ፣ እግዚአብሔር ይባርክ። ጸጋና ሰላም ይብዛል። ኮሞራድ ይላል። ኮሞራድ ታንክ ዩ ቃልዬ ለመልካም ቃሎች እና ከክርስቶስ መወለድ ጋር ተያይዞ የተባለውን ቃል ዛሬ በደንብ እንዳስተውል አድርገኛልና ክብር በሰማይ በአርያም ዘንድ ደግሞ በሰው ልጆች በጎ ፈቃድ እና መድኃኒት ተወልዶላቸዋል ነው። ቀጥሎ የሚመጣው ቀን ተወልዶላቸዋል። ስለዚህ ለእናንተ በጎ ፈቃድ ነው፣ ለእናንተ መልካም ዊል ነው። በሰማይ ደግሞ ምስጋና ነው፣ ታላቅ ክብር ነው። እግዚአብሔር ይመስገን። እንግዲህ በህይወታችን ለዛ ኢንድ እንዲያበቃን፣ ለዛ ፍጻሜ እንዲያበቃን እንታመናለን። እግዚአብሔርን እርስ በርስ ደግሞ እንጸልያለን። ታንክ ዩ ቃሌ ዊዝ ጋድ እያሳጠራችሁ እኔ ቃል ማካፈል ፈልጌያለሁ። ውስጤ የሞላ ቃል አለ እና ቶሎ ዊዝ ጋድ አለ አቤል አለው። ሰላም አማን። እንኳን ለዚህ እግዚአብሔር አበቃ፣ እንኳን ለዚህ አበቃ፣ እንኳን አደረሰ። በጣም ደስ ብሎኛል። እንግዲህ ከታላቃችን ከቃሌ ቀጥሎ መናገር ቢከብድም ግን ትንሽ ደቂቃ ልበልና እንኳን አደረሰ፣ እንኳን እግዚአብሔር ለዚህ አበቃ። እንኳን ሁሌ ስለ ልደት ሳስብ
አንድ ቃል ሁሌ ወደ ውስጤ ይመጣልና ኤርምያስ ላይ ያለው ቃል ምዕራፍ 1 ቁጥር 5 ላይ ያለው ቃል ይህም ደግሞ ገና በሆዴ ሳልሰራ አውቄሃለሁ፣ ደግሞ ከማህፀንም ሳትወጣም ቀድሼሃለሁ፣ ከዛም አልፎ ደግሞ ለአሕዛብ ራሱ ነብይ አደርግሃለሁ እያለ ይናገረዋልና ሁሌ ሳስብ በቃ እግዚአብሔር የሚያውቀው ፍሬ አለ፣ ከዛም ደግሞ የለየው ፍሬ አለ፣ ከዛም አልፎ ደግሞ በአሕዛብ መካከልም እግዚአብሔር ለሥራ ቅድም ቃሌም ሲለው ነበርና ለዓላማ የለየው ሰው እንዳለ አስባለሁ እና ልደት ላይ ሳስብ እና እግዚአብሔርም ይሄ በአንተ ላይ እንዳደረገው አምናለሁ። እግዚአብሔር ያውቀሃል። ከዛም ባለፈ ደግሞ እግዚአብሔር ቀድሶሃል፣ ለይቶሃል። ለዚህ ዓላማ ለዚህ ስራ እግዚአብሔር ለይቶሃል። በብዙ ደግሞ እኛም ተጠቅመናል። እንኳን ለእኛም ተወለድክልን። እግዚአብሔር ዘመንህን ይባርክ። ከዚህ በበለጠ እግዚአብሔር ይጠቀምብህ። ተባረክልኝ። ታንክ ዩ ዊዝጋድ። ስም ማን ነው? ዊዝጋድ ዳዊት ዳዊት ዳቪድ በዕብራይስጥ ዳቪድ። እሺ ባረሳ አቤል ክርስቲያን ክሬድ ሰላም ብያለው። እንኳን ተወለድክ ማለት ፈልጋለሁ። መጀመሪያ እግዚአብሔር በዚች ቀን ያው በራሱ መንገድ ችግሮችን አሳልፎ ያዘንክበትን ጉዳዮች አሳልፎ ለዚህ ሰዓት አብቅተዋል። እኔ ብዙ ጊዜ የሰው ልጅ ተወለደ ወይም የሰው ልጅ አለ መባል ያለበት ከእግዚአብሔር ጋር ያለውን ግንኙነትና ለእግዚአብሔር ያለውን ትጋት ታይቶ መሆን አለበት ብዬ አምናለሁ። እኔ በጣም እየገረመኝ የመጣው ነገር ቢኖር እዚህ ሚዲያ ላይ ቁጭ ብለህ በጠዋትም ሆነ በማታ ምሳ ሰዓትም የትኛውም ሰዓት ላይ ገብተህ ስታስተምር ጥያቄዎችን ስትመልስ እግዚአብሔር ምን ያክል ጸጋውን ሞልቶበት ነው ለእግዚአብሔር እንደዚህ የሚተጋው። ያው እኛ ከእግዚአብሔር ያገኘነውን ነው ወደ ሰዎች የምናስተላልፈውና ስለሰጠክ ጸጋ በቃ በግሌም እግዚአብሔርን አመሰግነዋለሁ። ምክንያቱም አንድ ሰው ስለ እግዚአብሔር ገብቶት ኑ ወደ እግዚአብሔር ብሎ መናገር በጣም ትልቅ መወለድ ነው። በጣም ትልቅ መወለድ ነው። ሁሌም እኔ በጣም ነው ስላላችሁኝ ደስተኛ ነኝ። ከእናንተ በጣም ብዙ ነው የምማረው። አዎ ታላላቆቼ ናችሁ፣ ግን ለመጠየቅ የማላፍርበት የከበደኝን ነገር መጥቼ የማወያያችሁ ወንድሞቼ ናችሁና በጣም በጣም ደስተኛ ነኝ ስላወኩ። በድጋሚ እንኳን ተወለድክ። እግዚአብሔር ይባርክ። ከአሁን በኋላም ላለው አገልግሎት ፊት ለፊት ላይ እየወጣ ነገሮችን ችግሮችን ሊያሳይ የሚሞክረውን ነገር ሁሉ እግዚአብሔር ከፊቴ ያንሳል። ክፉ ነገሮችን ብቻ ሊያጎላ የሚሞክር ነገር ይኖራል በህይወታችን ላይ። ሰዎች ክፋትን ነው ሊያሳዩ ነው የሚሞክሩት፣ ድክመታችንን ሊያሳዩ የሚሞክሩት። እግዚአብሔር ከእንደዛ አይነት ነገሮች ልብን ያበርታው። የሰዎችን ሳይሆን የእግዚአብሔርን አይተ አገልግሎት በብርታት ከዚህ በተሻለ እንድታገለግል እግዚአብሔር ይርዳ። ተባረክ። እንወድሃለን። ታንኪዩ አቤል። እና ስሜታዊ ልታደርጉኝ ነው። ስሜታዊ ሳታደርጉኝ ነው እና ታንኪዩ አቤል። እግዚአብሔር ይባርክ። ያ እስቲ እናወራለን። ሚራክል እንደምን አለ? እያሳጠራችሁ እሺ። ብዙ አንቆይም። አጠር መጣን ያለች ፕሮግራም ነው ያሰብነውና አማንሻ እኔም እንደዛው ስሜታዊ የሆንኩ ነው። ይሰማል? ይሰማል። እሺ ይሰማል። አማንሻ ይሰማል። ይሰማል። ድምጼ ይሰማል። ኦኬ። እንኳን ለዛሬ ቀን አበቃ። እንኳን እድሜ ተጨመረልህ። ያ
በጣም ደስ ብሎኛል። በጣም ያው በፕሮግራሙ መሀል በኋላ የምንለው ነገር ይኖራል። አሁን ግን ያው ፕሮግራምህን ቀጥል። ግን አንድ ቃል ብቻ ልበል። ሉቃስ ወንጌል ምዕራፍ 1 ላይ ዮሐንስ በሚገረዝበት ቀን ስም የማውጣት ስነስርዓት ነበርና እዛ ላይ ቤተሰቦቹ ዘካርያስ ብለው ለመጥራት ቤተሰቦቹ ሳይሆን በዙሪያ ያሉ ጎረቤቶቿ ዘካርያስ ብለው ለመጥራት ስሙን ዘካርያስ ለማለት እንደዛ አይነት ሀሳብ እንዳቀረቡ ይናገራል ቃሉና ከዛ በኋላ ዮሐንስ የዮሐንስ እናት ማለት ኤልሳቤጥ ስሙ ዮሐንስ ይባል ስትል እንደዚህ አሏት፣ ከወገኖችሽ ማንም በዚህ ስም የተጠራ የለም አሏት። በጣም አሜዚንግ የሆነ ነገር ነውና ከዛ ለአባቱ እንግዲህ መናገር አይችልም፣ ብራና ሰጡትና ስሙ ዮሐንስ ነው ብሎ ጻፈላቸው ማለት ነው። እና በሚሆነው ነገር ተገርሞ እንግዲህ ይሄ ልጅ እንዴት ይሆን ብለው በልባቸው አኖሩ ይላልና ከአንተ ባግራውንድ ተነስተው ከሆነ ነገር ተነስተው ለአንተ እግዚአብሔር ያልሰጠህን ስም ለመስጠት ለሚነሱ ሰዎች እግዚአብሔር እድል አይሰጣቸው። እግዚአብሔር እንዳለልህ ያኑርህ። አሜን። የእውነት ጣልቃ ገባ እግዚአብሔር። ከዛ ስሙ ዮሐንስ ተባለ ይላል። ምክንያቱም ይሄ የእግዚአብሔር አጀንዳ ነበር። እና ሁለት ነገር ለበለ። አንደኛ ዮሐንስ ራሱ አባቱ ነው እንትን እንዳይል ማለት እንዳይዘባርቅ መጀመሪያ ዘጋው ዮሐንስን ማለት ነው። አፉን እንዳይናገር አድርጎታል። መጨረሻ ላይ ደግሞ ሲከፈትም አፉም ሲከፈት ትክክለኛ ነገር አድርጎ ነው አፉ የተከፈተው ማለት ነው። ጎረቤት ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ያንተን ነገር እንዳይዘባርቅ እግዚአብሔር ይዝጋልን። አሜን። ደግሞ ለአንተ ትክክለኛ ዊትነስ እንዲሆኑ በሚያስፈልግበት ሰዓት አፋቸው መከፈት ያለባቸው ሰዎች ይከፈቱልህ። በእውነት ይህን ባረኩ። እግዚአብሔር ስለ ዳዊት በሐዋርያት ሥራ ላይ ዳዊትን በዘመኑ ሁሉ እግዚአብሔርን ካገለገለ በኋላ አንቀላፋ ነው የሚለውና በዘመን ሁሉ እግዚአብሔርን አገልግለህ እድሜ በቤቱ ይለቅ፣ ቸርነቱና ምሕረቱ ይከተልህ። የእግዚአብሔር ቸርነትና ምሕረት ይከተልህ በዘመን ሁሉ። ብሩክ ነህ። ሁላችሁንም ሻሎም ብያችኋለሁ። ተባረኩልኝ አለው። በጣም ደስተኛ ነኝ ዛሬ የእውነት አሜን። ሚራክል ዶዙ እየጨመረ ነው እየመጣ ያለው እና እንዴት እንደማድረገው አላውቅም። ስሜታዊ ማድረግ አይነት ዶዝ ማለት ነው እና ቃል የጀመረው ዴቪድ ቀጠለ፣ አቤላም ከላይ እንትን አለው። አሁን ሚራክል መጣ ማለት ነው። እሺ ፈጣን እያደረግን ሁለት እህቶች አሉ ከላይ ቤዛዊት እና ቤቲና። እንዴት ናችሁ? ሁላችሁም እንዴት አመሻችሁ? አማንዬ እንኳን ተወለድክ። እኔ ብዙ ጊዜ ከስሮኝ ነው ማዳምጥ አንተንም ቃልዬንም ሁሉንም አውቃቸዋለሁ። እነሱ ላይ ያውቁን ይችላሉ። ቁጭ ብዬ የጻፍኩ ነው የማረው ከእናንተና ብዙ በጣም ደስ የሚል የተማርኩት ነገር አለ ከእናንተ መቀባበላችሁን፣ ስርዓታችሁን፣ መደማመጣችሁ እና በጣም አድማጭ ነህ። ስትመልስ እርግጥ ብለህ ስታናግር ነገሮች እና ይሄ ሁሉ ትልቅ ስጦታ ነው እና አንተ በመወለድ በአንተ በጣም ብዙ ነገር አግኝተናል። እኔ ብቻ አይደለም እርግጠኛ ነኝ ብዙ ሰዎች አውሩ ቢባል ብዙ ነገር ሊሉ ይችላሉ እና እርግጠኛ ነኝ እዚህ ቦታ ላይ ስደርስ ዝም ብለህ አይደለም የደረስከው፣ ተፈትነ ነው። ያው ፈተና ማለት ደግሞ ነገሮችን እየፈተነ ማለት እየፈታህ እንደምትመጣ ነው የሚያስረዳውና ቃሉ ራሱ አንተም እርግጠኛ በህይወት ውስጥ ብዙ ነገር ከእግዚአብሔር ፍቃድ ጋርና ከእግዚአብሔር ጋር በመሆን እየፈታህ መጥተሃል። ለዛም ምስክሩ ምንድነው? ህይወት ላይ እርጋታ፣ ንግግር፣ አስተምሮት ይመሰክራልና ቴንኪው በጣም ነው የማመሰግነው። እኔ ምንድነው ምልህ ጌታ አንተ የምትፈልገውን ሳይሆን አንተ የሚያስፈልግህን እንዲሰጥህ ዘመንህን በሙሉ በቃ ይከተልህ። በቃ መልካም ብቻ በረከት ብቻ ይከተልህ።
ሰዎች እጆቻቸውን ይዘርጉልህ ለመልካም የሆነ ነገር ለአገልግሎትህም ለመንፈሳዊ ህይወትም ምንም አይነት ነገር ሲመጣ አማንዬ አለን የሚሉ ወዳጆች ብዬ ነው የምባረከው። አመሰግናለሁ። ሁላችሁንም ወዳችኋለሁ። ጸጋና ሰላም ይብዛልሽ ቤዛዊት። ታንኪዩ በጣም ደስ ይላሉ መልካም ቃላት ባይዘው መስማት በተለይ ስንከራከር ለምንል ሰዎች ይሄ ነው ትክክል እንደሱ አይደለም ምናምን ለምንል ሰዎች እንደዚህ ደግሞ ጸጥ ባለ ሁኔታ ውስጥ መልካም የሆኑ ቃላትን መስማት አይ ቲንክ ስራ ይሰራል ብዬ አስባለሁ እና ቴንክ ዩ ቤዚ። እሺ ቤቲና ወይኔ ኔትወርክ ይሰማል አማኒ ኔትወርክ ይሰማል። እሺ ቦታ እየቀያየርኩ ነው። በመጀመሪያ እንኳን ተወለድክ ወንድሜ። በጣም በጣም በቃ ደስተኛ ነኝ አንተ በመወለድ። እግዚአብሔር ይባርክ። አንተ ለኛ ያው በረከታችን ነው፣ የታወቀ ነው። እኔና አንተ ከተዋወቅን ኦልሞስት እኔ ማቀ አንተ አታውቅኝም። እኔ ማቀ ፌስቡክ ላይ ጀምሮ ለእግዚአብሔር ቤት ባለ ቅንነት በቃ የቻልከውን ነገር በመጻፍ በመፖሰት ብዙ ነገሮችን ያኔ ነው በቃ ማቀና አሁን ደግሞ ቲክቶክ ላይ ደግሞ ከመጣ ኦልሞስት 3 ዓመት ምናምን ሆኖናል። ከእናንተ እኩል የመጣ ነው ከታችንን እየሰማንና በቃ በአንተ ብዙ ነገር ነው የተማርነው፣ በጣም ብዙ ነገር እውነት ቤተክርስቲያን ከምንማረው በቃ ላይክ እንዴ ነው ከእናቱ ሆድ ውስጥ የወጣ ጴንጤ ማም ትላለህ አንዳንዴ እና ልክ እንደዛ የነበርን ሰዎችን ነው እናንተ ስታስተምሩን። እናንተ አሁን ላታውቁት ትችላላችሁ፣ የምር ላይገባክ ይችላል ምናምን እና ግን ምን ያህል እንደተጠቀምን ምን ያህል በእናንተ እንደተማርን እግዚአብሔርም እኛም እናውቃል እና እግዚአብሔር ይባርክ። በጣም ተባረክ። በምንድን ነው በምትችሉት በቃ አቅሜ በፈቀደው ነገር ሁሉ ከጎን ነኝ። ደግሞ መጽሐፍ እየጻፍክ ነው። ከታች ያላችሁም ወንድሞች እህቶች እነሱ እንዲህ ሲያስተምሩን ስናይ ለፍተው ጊዜያቸውን አቃጥለው ምናምን ነውና በዚህ እድሜያቸው በጣም ልጅ ናቸው በጣም እና ከጎናቸው በመሆን ፍቅራችንን በመግለጥ ምን ያስፈልጋቸዋል በማለት አቅማችንን በቃ እግዚአብሔር በልባችን ያሳሰበውን ነገር ደግሞ ትልቅ ነው። አሁን መጽሐፍ የሚጽፈው በጣም ደስ የሚል ነው አውቃለሁ እና ያው እናንተም ባለፈው ሰምታችኋል። ለዛ አቅማችን የፈቀደውን የፍቅራችንን ስጦታ አለን እያሉ ነው። ከታች ተባረኩ። በውስጥ አናግሩት። ኢቭን መልስ እንኳን ኢንቦክስ ድንገት በስቶ ካልመለሰ እኔንም አናግሩኝ፣ ኮንታክት ማድረግ ስለሚችል እንትን ማለት እንችላለን እና አቅማችን የፈቀደውን ከጎኑ እንድንቆም ጊዜያቸውን ሰውተው ነው የሚያገለግሉት እና ያው መጽሐፍ ቅዱሳዊም ነው ደግሞ ይሄ። ጊፍት ያላችሁ ጊፍት በመስጠት ሰብስክራይብ ማድረግ የምችሉ ለቤቱም ለእነሱም ይጠቅማል፣ ለኢንተርኔት ለተለያየ ነገር ይጠቅማቸዋል እና እንደዛ በማድረግ ፍቅራችንን በተግባር ደግሞ ብንገልጥ ላለው በጣም ነው መወድ ታውቃለህ። በጣም ማለት ነው በድካምም በብርታትም በብዙ ነገር በጣም በብዙ ነገር ቆመ። ዛሬ እውነት እኔ እንጃ በቃ አንተ ላይ ያለፈው ነገር እኔ ላይ ቢያልፍ ዛሬ እኔ የምቆምም አይመስለኝም። ግን የምር የእግዚአብሔር ጸጋ እንዳለ ማቀውን በዛ ነው የእውነት በቃ እኔ በዛ ነው ማረጋግጠው እና ጌታውንም ጸጋውን ያብዛል። የምትሸከምበትን እንደኛ አይነት አስቸጋሪዎችን የምትሸከምበትን ጌታ ጸጋውን ትከሻውን እንዲያበዛል እንትን እላለሁ። ደግሞ እንጸልይለት። በቃ እንዳልኳችሁ በምችሉት ነገር በሙሉ ከጎኑ እንድትቆሙ በዚሁ ጥሪን የእህትነት የፍቅር ጥሪን አቀርባለሁ። ወድሃለሁ። በጣም ወዳችሁ። ቴንክ ዩ። ተባረክ ቤሽ። ያው መሬት ላይ ከማውቃቸው ሰዎች መካከል አንዷ ናት። እዚህ ማለት እንግዲህ ሁለቱን ነው መሬት ላይ ማውቃቸው፣ ላይ እናታችን ናቸው። እንግዲህ ቃሌንና ቤቲና ነው። ቤትሻ በሙሉ መሰጠት ነው ያለችው ከኛ ጋር ያለችው ለእግዚአብሔር ያላት ቅናት አለ። ኤንድ እግዚአብሔርን ቃል እውነት ታሪክን መንፈሳዊ ነገሮችን ለማወቅ የተከፈተ ልብ አላት። ጥያቄዎችን ጠይቃለች፣ ሌሎች ቤቶችም ትሳተፋለች ምናምን እና አሮ ነው ኮምፎርት የሚሰማቸው ሰዎች አንዳንዶች ኮምፎርት ሊሰማቸው ላይሰማቸው ይችላሉ። እንደዚህ ስላረጉት ነገር ሲነገር እኔ ኮምፎርት አይሰማኝም።
እኔ ቻሌንጅ እየተደረኩ ዝም ብዬ ብቀጥል ነው የምወደው። ቻሌንጅ እየተደረኩ ብቀጥል በቃ የሚሰድበኝ እየሰደበ የሚመርቀኝ እየመረቀ ግን የሆነ እውነት ማውጣት አለብኝ ብዬ ያሰብኩት ነገር ላይ ፎከስ ማድረግ ብቻ ነው የምፈልገው እንጂ ስላሉኝ ነገሮች ምናምን ብዙ ሲወራ ዳትማች እንትን አይደለም እና ቤትሻ መሰጠቷን አይቻለሁ፣ በግል መሰጠቷን አይቻለሁ እና ያው ላለማውራት ነው ውስጤ በቃ ተወያለኝ ነውና ቴንክ ዩ አሁን በቅርብ ስላደረግሽው ነገር ነው በቅርብ ስላደረግሻት ነገር ቴንክ ዩ በጣም እግዚአብሔር ይባርክሽ። ሌሎቻችሁም እንደዚሁ ሁላችሁም። እሺ ሌሎቻችሁን ወደ በኋላ ምናልባት መግባት የምትፈልጉ ሰዎችን አንድ ሁለት ሶስት ሰው አስገባለሁ። ቀኑን ሙሉ እኔ አዶ ነው 3 የመጽሐፍ ቅዱስ ክፍሎች መወሰን አቅቶኝ እየተሰቃየው ይሄው አሁን ሰዓቱ እዚህ ጋር ደረሰ። 3 የመጽሐፍ ቅዱስ ክፍሎች ማለት የትኛውን ላካፍል በጣም ተጨንቄ ማለት ነው። 3ቱንም ወዳቸዋለሁ። 3ቱንም ከዚህ በፊት ሰብኬ አውቃለሁ። እዚህ ሚዲያ ላይም ቸርች ኔጋ መድረክ ላይም የተለያዩ ህብረቶች ላይ ስጋበዝም ሰብኬ አውቃለሁ። ግን ሀምብል ያደርገናል ብዬ የማስበው ነው። የእግዚአብሔርን ምሕረት እንድናስብ ሊያደርግ ይችላል። የእግዚአብሔርን ባህሪ ሊገልጥ ይችላል። የተደረገልንን ነገር ሊያሳዩ ይችላሉ ብዬ ያሰብኳቸው 3 ክፍሎች አሉ እና እንዴት እንደምመርጥ አላውቅም። አውጥቼ ይዣቸዋለሁ፣ ጎን አድርጌ አስቀምጫለሁ። እናንተን ላስመርጥ ወይ ነው? እኔው ልቀጥል። 3 ክፍሎች ናቸው። 3 ክፍሎች ናቸው እና ሚድል 3ቱንም አሰማን። እሺ 3ቱንም አንሄድም። 3ቱ የተለያዩ ሀሳቦች ናቸው። እሺ እናስመርጥ። አንደኛው መዝሙር 23 ነው። ኮመን የምናውቀው አንዳንዶቻችን በቃል ሸምድድናል። ኦኬ እግዚአብሔር እረኛዬ ነው። ቅድም አይ ቲንክ ሚራክል ነው መሰለኝ እና የእግዚአብሔር ምሕረት ቸርነት በህይወት ዘመን ሁሉ ይከተል ሲለኝ ጌታዊ ፍንጭ ነው እንደ እየሰጠኝ ያለው ብዬ ነበረ። ምክንያቱም ቸርነቱና ምሕረቱ ለዘላለም በህይወት ዘመን ሁሉ ይከተሉኛል የሚል ስላለው መጨረሻው እሱ ስለሆነ ማለት ነው። ሁለተኛው ዮሐንስ 13 ነው። ኢየሱስ ክርስቶስ ሂሚሌሽን የሚጀምርበት ሰዓት ነው። የፓሽን ናሬቲቭ ተብሎ ነው የሚጠራው በነገረ መለኮት ማለት ነው እና ከዮሐንስ ወንጌል ምዕራፍ 1 እስከ 12 አንድ ወጥ ታሪክ ነው። ያው አንድ ላይ ተደርጎ ነው፣ ወጥ ታሪክ ሳይሆን አንድ ላይ ተደርጎ የሚጠና ነው። ደን ከምዕራፍ 13 እስከ ሞቱና ትንሳኤው እስከ መጨረሻ ድረስ ደግሞ ፓሽን ናሬቲቭ ነው የሚባለው። ምዕራፍ 13 ዝቅታውን የሚጀምርበት ሰዓት ነው። ራሱን ማዋረድ የሚጀምርበት ሰዓት ነው። በእግዚአብሔር ተልኮ የመጣ አገልጋይ መሆኑን ማሳየት የሚጀምርበት ሰዓት ነው። በውስጡ የሀገር ሀሳቦች አሉና እሱንም ሰብኬያለሁ ከዚህ በፊት እሱም ውስጥ ያለ እና የመጨረሻው ኢሳያስ 53 ነው። አንዳንዱ እኔ በቃል ድሮ የገና ጊዜ በቃል እለው ነበረ። ወንጌል ቸርች መድረክ ላይ ህፃናት ይወጡና ጥቅስ የሸመደዷቸውን ይላሉ እና ኢሳያስ 53 12ቱም ቁጥሮች በቃል ያውቀዋሉ። አሁን እንደዛ ኮንፊደንት አይደለም። ኮንፊደንት ወጃ አውቀዋለሁ ልል አልችልም፣ ግን ያው ሙሉ ሀሳቡ ኦርደሩ የት እንዳለ አውቃለሁ እና መዝሙር 23 ኢሳያስ 53 ዮሐንስ 13 ኦኬ ለማየት እየሞከርኩ ነው። የሚበዛው የቱ እንደሆነ እንግዲህ ዲተርማይን ለማድረግ እየሞከርኩ ነው እና 1 እና 2 ይበዛል። 1 እና 2 ይበዛል። 1 እና 2 ማለት መዝሙር 23 እና ዮሐንስ 13 አንድ በዛ፣ አንድ በዝቷል። እሺ ገሷት
አውጥቼ ራሱ ያለሁት እሱን ነው። መዝሙር 23 ነው። እኔም አውጥቼ የተቀመጥኩት እሱን ነው። ከዚህ ማንበብ ብዙ ጊዜ አልወድም። ዲቤት ምናምን ካልሆነ ኦር ሌክቸር ካልሆነ ከዚህ ነው የምናነበው፣ ከቃሉ ላይ ነው የምናነበው። እሺ ሞራሉ ካለን እንቀጥላለን። እሺ ሞራሉ ካለን እግዚአብሔር ከረዳን በዛው መንፈስ ፍሎ ውስጥ ካለን እንቀጥላለን። ኦኬ ያ የእግዚአብሔርን ቃል እንሰማለን ማለት ነው። ያው ቅድም ባለው መንፈስ ሆነን የምንቀጥል ይሆናል ማለት ነው። እሺ መዝሙር 22 እሺ መዝሙር 23 አዎ 22 አይደለም 23 ነው። እሺ አንዴ ወጥ አድርገን እናነበውና ከዛ እስቲ ጌታ ሚለንን እንሰማለን። መዝሙር 23 በአሮጌው ትርጉም በ1954 የምታዩ ከቅንፍ 24 ማለት ነው። ከቅንፍ 24 እሺ ማለት መዝሙር 22 ከቅንፍ 23 ነው አሮጌው ላይ። በኖርማሉ በአዲስ መደበኛ ትርጉም በመዝሙር 23 ላይ ነው ያለው። ኦኬ ዊ ፕሬድ ኦኬ ቅድም ባለው መንፈስ ነው እየቀጠልን ያለ ነው። ስንዘጋ በጸሎት እንዘጋዋለን። እናንብብ። እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። እሺ ይሄ ዳዊት መዝሙር ነው እንደምታውቁት። ከላይም ይላል የዳዊት መዝሙር ብሎ ነው የሚጀምረው። ሲጀምር ዳዊት የዘመረው መዝሙር ነው። መዝሙረ ዳዊት የዳዊት መዝሙሮች ብቻ አይደሉም፣ የብዙ መዝሙሮች ጥርቅም ውጤት ነው። ኦኬ ኢቨን የሙሴ መዝሙርም አለበት። ሙሴ ይዘምሯል ተብሎ የሚታሰብ ማለት ነው። አይ ቲንክ መዝሙር 91 የሌሎች መዘምራን የሚባሉ ዘማሪዎች የነሱም አለበት፣ ሌሎችም አሉበት። ይሄኛው የሱ መዝሙር ነው፣ የሱ መዝሙር ነው። ዘማሪው እግዚአብሔር እረኛዬ ነው ብሎ ነው የጀመረው። እግዚአብሔር እረኛዬ ነው። ለምን በእረኝነቱ እግዚአብሔርን ዲስፕሌይ ማድረግ ፈለገ? እግዚአብሔርን መግለጥ ለምን ፈለገ ሲባል ምናልባት በእረኝነት ውስጥ ያለውን ነገር እርሱም እረኛ እንደመሆኑ የበጎች ጠባቂ እንደመሆኑ የሚያውቀው ነገር ስላለ ምናልባት እሱ ኤክስፒሪየንስ ካረገው በላይ የሆነ የእግዚአብሔርን እረኝነት በሕይወቱ ስላየ ነው። ማየቱንም ደግሞ እናውቃለን። መዝሙርን ትተን አንደኛና ሁለተኛ ሳሙኤልን ስናጠና እናገኛለን የዳዊትን ታሪክ አይደለም። እግዚአብሔር በምን አይነት ሁኔታ እያሳደገው እንደነበረ፣ በምን አይነት መንገድ እንደመረጠው፣ ወደ ንግስና እንዴት እንዳመጣው፣ ከጦር ከፍላጻ እንዴት ሲከልለው እንደነበረ፣ ሲያጠፋ እንዴት እየቀጣው እንደነበረ፣ ደን ደግሞ ኪዳን ከቤቱ ጋር ሲገባ አይደለ። በተለይ ሁለተኛ ሳሙኤል ምዕራፍ 7 ላይ አለ ከዳዊት ቤት ጋር ኪዳን እግዚአብሔር ሲገባ፣ የዘላለም ኪዳን ሲገባ፣ መሲሁ የሚመጣበትን የዘላለም ንግስናንና ዙፋንን ኪዳን ሲገባ
እርሱም ደግሞ በክርስቶስ ኢየሱስ ፍጻሜውን የሚያገኝ አይነት ኪዳን ከሱ ቤት ሲገባ እናያለን። በዚህ ሁሉ ውስጥ እየመራኸኝ ነበረ ነው ነጥቡ። በዚህ ሁሉ ውስጥ እየመራኸኝ ነበረ። እግዚአብሔር አንተ እረኛዬ ነህ። እግዚአብሔር አንተ እረኛዬ ነህ። እኔ በጎች እረኛ ነኝ። በጎችን ማሰማራት እንዳለብኝ አውቃለሁ። አንተ ግን እንዴት እየመራኸኝ እንደነበረ ልናገር ብሎ ነው የጀመረው። ቀጥሎ ያሉት እንዴት እግዚአብሔር እየመራው እንደነበረ፣ መንገዱን እንዴት እያቀናለት እንደነበረ የሚናገር ነው። ስለዚህ በእግዚአብሔር እረኝነትና በዳዊት ተመሪነት ውስጥ ያለው የእግዚአብሔር ምሕረት ምን ይመስላል? የእግዚአብሔር ዓላማ በዳዊት ላይ ምን ይመስላል? እሱ ነው እየታየ ያለው። ኦኬ፣ እረኛህ ነው እግዚአብሔር፣ ለአንተ እረኛህ ነው። እረኛህ በመሆኑ ምን አገኘህ ነው ቀጥሎ ያለችው አንጓ የሚናገረው። ምክንያቱም እረኛ ወደ ለመለመ መስክ ሊያስሄድ ይችላል፣ ወደ ሰፊ ውሃ ሊመራ ይችላል። ለበጎቹ የሚያስፈልገውን ነገር ይገኛል ወደሚባልበት ስፍራ ይመራቸዋል። ወደ በረሃ የሚመራ እረኛ የለም አይደለ? ውሃ ወደሌለበት በጥም ወደሚታለቅበት ቦታ የሚመራ እረኛ የለም። ቢያንስ ይህንን እሱ በኤክስፒሪየንስ ያውቃል። ዳዊት ለአንተ እረኝነቱ እንዴት ተገለጠ ሲባል የሚያሳጣኝም የለም። እሱ እረኛ ስለሆነ ምን የሚያሳጣኝም ነገር የለም። ምን ማለት ነው የሚያሳጣኝ ነገር? እንግሊዝኛው ጀስት አሪፍ ይገልጿል፣ ይህም ይገልጿል ነገሩ። አይ ሻል ኖ ዋንት ነው የሚለው። አይ ሻል ኖ ዋንት፣ የሚያስፈልገኝም ነገር የለም እንደው ነው የሚለው። ምክንያቱም እረኛዬ አቅርቦቱ ሙሉ ነው። በሱ እረኝነት ውስጥ ሆኜ የጎደለኝ ነገር የለም። አይ ሻል ኖ ዋንት፣ የሚያስፈልገኝ ነገር የለም ነው ባይዘ God is my shepherd፣ እግዚአብሔር እረኛዬ ነው። ዳን ሌላ ምንም የሚያስፈልገኝ ነገር የለም። የእግዚአብሔር እረኝነት በህይወታችሁ ውስጥ ካለ ሌላው ነገር በሙሉ ሰከንደሪ ነው ማለት ነው። ሌላው ነገር በሙሉ ቀጥሎ የሚመጣ ነገር ነው ማለት ነው። እርሱ እየመራችሁ ከሆነ፣ መንገዳችሁ ሆነላችሁ እሱ ከሆነ፣ እሱ ከፊት ለፊት የቀደመው እርሱ ከሆነ ሌላው በሙሉ ትርፍ ነው። ሌላው በሙሉ ትርፍ ነው። እግዚአብሔር እረኛ ስለሆነ ዳዊት አንተ ምን አገኘ? እኔ ምን አጣሁና እንደማለት ነው። ቀጥሎ ያለው አይሻል ነው ማለት የሚያሳጣኝም የለም። እግዚአብሔር እረኛዬ ስለሆነ ምን ጎደለብኝና ምን ያስፈልገኝና? ኦኬ፣ ሙላትህ ነው እግዚአብሔር። የእግዚአብሔር እረኝነት በህይወትህ ላይ ሲተረጎም ሙላት ተብሎ ነው የሚተረጎመው። ዳዊት በአንተ ቤት፣ አዎ ቤቴ ሙሉ ነው ይላል ማለት ነው። ስለዚህ ዳዊትን ሄዳችሁ ቤትህ ሙሉ ነው ወይ ብትሉ፣ ምናልባት ማድጋው ጎዶሎ ሆኖ ሊሆን ይችላል። ቤት ውስጥ የሆነ ክፍተት ታይቶ ሊሆን ይችላል። ትዳሩ ጋር ተያይዞ የተበላሸ ነገር ሊኖር ይችላል። ንጉስ ነውና ከሌሎች ነገስታት ጋር በተያያዘ የተበላሸ ነገር ሊኖር ይችላል። but God is the one who is under control። እየመራ ያለው እርሱ ነውና ምንም የሚያሳስበኝ ነገር የለም። ምንም የሚያሳስበኝ ነገር የለም። ሙሉ ነው። ሙላቱን እንዴት እንደሆነ ልንገር እስቲ። አንድ ሁለት ልጥቀስል ይላል ዳዊት ማለት ነው። ለእኛ እስቲ አንድ ሁለት ልጥቀስላችሁ። ሙሉ ነው ብያችሁ የለም ሙላቱን ላሳያችሁ አይነት ነገር ይመስላል። ቀጥሎ የሚያወራው ነገር ምን ይላል? ቀጥሎ የሚያወራው ማለት ነው ሙላቱን ከመናገር አንጻር በለመለመ መስክ ያሳድረኛል። በለመለመ መስክ ያሳድረኛል። ሙላቱ ሲብራራ ቁጥር 1 በለመለመ መስክ ነው የሚያሳድረኝ። እረኛዬ እኔ የምመራለት ያ አካል ለእኔ የሚያስፈልገኝን ነገር ያደርግልኛል። የምፈልገውን አይደለም፣ የሚያስፈልገኝን። ስለዚህ እረኛ ለበጎቹ አናሎጂው ይሄ ስለሆነ ማለት ነው። እረኛ ለበጎቹ ቤስት ሊያደርግ የሚችለው የለመለመ ስፍራ ላይ ማዋል ነው አይደለ? በጎቹ ጠግበው ወደ ጉሩናቸው እንዲመለሱ ማድረግ ነው። ስለዚህ ዳዊት ምን ይላል? በለመለመ መስክ ያሳድረኛል።
የሚጎለኝ ነገር በሌለበት በዚያ መስክ ላይ ያኖረኛል። ኢቭን ያሳድረኛል ነው። አሁን በእንትን ደረጃ አናሎጂን ያዙና እረኞች ብዙ ጊዜ ዳዊት እዚህ ጋር የእግዚአብሔርን በህይወት ውስጥ ያለውን ሙላት እግዚአብሔር በህይወት ውስጥ ሙላት መሆኑን ለመናገር የተጠቀመው አንደኛው ቃል እረኞች ቀን ላይ ያው ኢትዮጵያ ውስጥ የምታውቁ ስለሆነ ማለት ነው ቀን ላይ ወደ ለመለመ ስፍራ ሩቅ ቦታ ከብቶቻቸውን በጎቻቸውን ይዞ ሄዱና እዛ በለመለመው ስፍራ ላይ ይመግቧቸዋል። ደንዋት ይመልሳሉ አይደለ? ከዛ ወደ ግሩናቸው ይመልሳቸዋል። ነገር ግን ተመልከቱ እዚህ ጋር በጎቹን ይመልሳቸዋል አይደለም፣ በዚያው እንዲቆዩ ያደርጋቸዋል። በለመለመው መስክ ውስጥ እንዲቆዩ ያደርጋቸዋል። ከዛ ኢንቫይሮንመንት እንዲርቁ አያደርግም። የእግዚአብሔር ሙላት እሱ ነውና እረኛ ዳዊት ምናልባት በጎቹን ይመልስ ነበረ። ከዱርና ከተለያዩ በጎቹን ሊነጥቁ ከሚመጡ አራዊት አስጥሎ ሲጨርስ በጎቹን ይመልሳል። እግዚአብሔርንስ ምን ብሎ ገለጠው? ያሳድረኛል። ሰው ያሳድረኛል። ሰው እየበላው አድራለሁ ነው ነገሩ። በእርሱ ፕሬዘንስ ውስጥ ውዬ በእሱ ፕሬዘንስ ውስጥ አድራለሁ። በእሱ መገኘት ውስጥ ውዬ በእሱ መገኘት ውስጥ አድራለሁ። ያሳድረኛል። ያሳድረኛልን ለምን ጠቀሰ? በጎች ጠዋት ነው የሚወጡት አይደል? በጎች ጠዋት ነው የሚወጡት። ጠዋት ያስወጣቸውን ጠዋት ያሰማራቸውን እነሱን ያሳድራቸዋል። እዛው ማደር ውስጥ ምን አለ? መጨለም አለ። ማደር ውስጥ ምን አለ? እሱ የሚያውቃቸው አውሬዎች ይመጣሉ። ነገር ግን ጠባቂው አለ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እረኛዬ ስለሆነ መስኩ ላይ አድራለሁ። መስኩ ላይ አድራለሁ። ከዚያስ መስኩ ደግሞ አንድ ፈለገ ቴንኪው እግዚአብሔር ይባርክ። መስኩ ደግሞ ሳር ብቻ አይደለም። መስክ ማለት ሳር ነው እንግዲህ አይደለ? የሚያስፈልገው ሳር ነው። ነገር ግን እሱ ብቻ አይደለም። የእረፍት ውሃ ብቻ ሳይሆን የእረፍት ውሃ፣ ጤነኛ የሆነ ውሃ፣ የሚያስፈልገን ውሃ። እሱም በሌላ ትርጉም እንናገረዋለን ምን ማለት እንደሆነ። ስለዚህ ይበላሉ፣ ጠጥቶም ይረካሉ። ውሃው ምን አይነት ነው? ውሃው ምን አይነት ነው? በእረፍት ውሃ ዘንድ የእረፍት ውሃ። ስለዚህ መስኩም አለ፣ ውሃውም አለ። ያው የበግና የእረኛ አናሎጂ ነው እየተነገረ ያለው፣ ዳዊትም እንደዛ ስለሆነ ማለት ነው። ነገር ግን ይህንን ክላይማክሱን ከፍ ያደርገዋል፣ ክላይማክሱን ይሰቅለዋል። ታች ወርድና የእረፍት ውሃ መጠጣት ብቻ ሳይሆን እንዴት ወደ ነፍሳችን እውነት ያ ነገር እንደሚቀየር፣ እንዴት እግዚአብሔር ለነፍሳችን የሚሆንን ስራ እንደሚሰራ ነው ቀጥሎ ያለው ነገር የሚናገር። ግን አሁን የበግና የእረኛ አናሎጂ ነው እየተናገረ ያለው። የሚጎለኝ ነገር የለም፣ ምክንያቱም እረኛ እግዚአብሔር ነው። አይጎለኝም ስላችሁ በለመለመ መስክ እያሳደረኝ ነው። አይጎልብኝም ስላችሁ በእረፍት ውሃ ዘንድ እየመራኝ ነው። የሚጎለኝ ነገር የለም። ለምን? እግዚአብሔር እረኛዬ ነው። የእግዚአብሔርን እረኝነት በእነዚህ መልኮች እንኳን መተርጎም እንችላለን። በምን በሴኪሪቲ መተርጎም እንችላለን። ለምን? ያሳድረኛል ብለዋል። ለአውሬ በትኖኝ አይደለም ያሳድረው፣ የማያንቀላፋ ስለሆነ ነው። እኔ ማድረው ነው ፖይንቱ አይደለም እንዴ? ያሳድረኛል እኮ ነው የተባለ። መስኩ ላይ ወስዶኝ እዛ ያሳድረኛል። በዛ ማደር ውስጥ ምን አለ? በዛ ማደር ውስጥ ሴኪሪቲ አለ። እረኛውን ተማምና፣ እንደውም አባባል አለ መሰለኝ በኢትዮጵያ፣ ቃል በቃል አላውቀውም ግን ሀሳቡን አውቀዋለሁ። ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች አይደለ? እንደዛ ነው የሚባለው። ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች። እኛ ላታችንን አይደለም ውጭ ያሳደር ነው፣ እኛ ነን ውጭ አደር ነው። ለምን? ያሳደረን ጌታ ከኛ ጋር ስላለ፣ ጥበቃው ከኛ ጋር ስላለ፣ እረኛችን እሱ ስለሆነ። ኦኬ፣ የሆነ ነገራችንን አይደለም ውጭ ያስቀመጥ ነው። የሆነ ነገራችን ላይ አይደለም እግዚአብሔር
ልሳተፍበት ብሎ የገባው እኔ ላይ ነው። እግዚአብሔር ፕሮጀክት ሆኖ የመጣው ጠባቂው ነው የመጣው እኔ ላይ ነው። ስለዚህ እግዚአብሔር እረኝነት ከፕሮቴክሽንም ጋር ተያይዞ ይመጣል፣ ይጠብቃችኋል። ጤና የተጠበቀው እመነኝ በጣም የተመጣጠነ ምግብ በየቀኑ እየበላ ስላለ አይደለም። በተለይ ኢትዮጵያ ያላችሁ ጤናችሁ የተጠበቀው ጤና ጥበቃ ሚኒስቴር በየቀኑ እየተቆጣጠራችሁ ስላለ አይደለም፣ እየተንከባከባችሁ ስላለም አይደለም። እረኛችሁ ጠባቂያችሁ እየጠበቃችሁ ስላለ ነው። ዳዊት እንደዛ ነው የሚለው። ቁጥር 3 ላይ ነፍሴን የሚያሞቅ ቃል አለ። ስለ ነፍስ ነው እዛ ጋር የሚያወራው። ቁጥር 3 ላይ ነፍሳችንን የሚያሞቅ ምን ይላል ዳዊት? ነፍሴን መለሳት። አንድ ራሱን ችሎ አንድ ሀሳብ ነው የኛው ወይ በአራት ነጥብ አልዘጋውም፣ ግን አንድ ራሱን የቻለ ሀሳብ ነው። ነፍሴን መለሳት what does it mean? ምን ማለት ነው? ነፍሴን መለሳት ምን ማለት ነው? ዳዊት በጎቹ ሲዘሉ አጥር ሲዘሉ የሰው ማሳ ሲገቡ ገደል አፋፍ ሲሄዱ ምን ያደርጋቸዋል? ይመልሳቸዋል አይደል? ሮጥ ሄዱ። አንዳንዴ በወንጭፍ አንዳንዴ በታች ወርዶ ይናገራል። ምርኩዝና በትር የሚላል በበትርና በምርኩዝ ምን ያደርጋል? ፕሮቴክት ያደርጋል። ነፍሴን ነው የመለሳት ነው የሚለው። እሱ እዛ ጋር በጎችን የሚመልስበትን ለራሱ ሲያደርግ ምን አደረገው? ነፍሴን ነው እግዚአብሔር ሲመልስ የነበረው። ስንቶቻችንን መልሶን ይሆን? ማለት የማይመለስ አይነት ቁልቁለት ውስጥ ገብተን የማይመለስ አይነት ፍጥነት ውስጥ ሆነን ለመጥፊያችን በሚሆን መንገድ ላይ ሆነን ስንት ጊዜ ይሆን ነፍሳችንን የመለሰው? ስንት ይሆን የመለሰው? እኔ ብዙ ጊዜ መልሶኛል። በጣም ብዙ ጊዜ መልሶኛል። ያው በቅርብ የሆነውን የምታውቁትን ጨምሮ ማለት ነው። እንደኔ ቢሆን የሆነ መንገድ ላይ ፍጥነቴን ጨምሬ ሊሄድ አስቤ ነበረ። እንደኔ ቢሆን እንደኔ ይሄ ተቅበዝብዞ እንደሚጠፋው በግ ቢሆን ከሄደ የማይመለሰው አይነት አማን ቢሆን የቅርብ ጊዜውን ነው የምነግራችሁ። እንደኛ ቢሆን ያ ግን ዳዊት ምን ይላል? መለሳት። ያችን አንድ ነፍሴን ምን አረጋት? መለሳት። ምን ልትሆን የነበረች የምትቅበዘበዝ ኢሳያስ 53 አይደለ? እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን። አየህ፣ በግ ብለህ ጠርተህ መጥፋትን ነው ቀጥሎ የምታወራው። ባይዘ ለዚህ ነው እረኛ ያስፈልገው። በግን ካወራ መጥፋት ነው የሚመጣው። እኔ በጎችም ፍየሎችም ከብቶችም ያሉበት አካባቢ ነው ያለሁትና በጣም እረኛ የሚጠነቀቀው ለበጎች ነው። ሄዶ አይመለሱም። ብዙ ጊዜ ከብቶች ይመለሳሉ፣ ፍየሎች ይመለሳሉ። በግ ግን በሄደበት እዛው ነው የሚቀረው። ለዚህ እረኛ አስፈለገኝ ማለት ነው። በዛው ሄጄ እንዳልጠፋ፣ በራሴ መንገድ ላይ ሆኜ እንዳልሄድ፣ ለእኔ መልካምና ቀና መስላ በምትታየኝ በዚያ መንገድ ላይ እንዳልጠፋ የማይተኛ እረኛ አስፈለገኝ። ኢሳያስም ያለውን ነው። እኛ ሁላችንም ተቅበዝብዘን ከዛ ዙሪያ ጥምጥሙን አየንና ሲደብረን ቤት መጣን አይልም አይደለ? እረኛችንን ስናጣው የት ነው ያለው ብለን እሱን ፍለጋ መጣን አይልም። ጠፋን። ለዚህ ነው የሰው ልጅ የጠፋውን ሊፈልግና ሊያድን መጣ። ግን 99ኞቹን በእግሩና አስቀምጦ አንዷን ፍለጋ ሄደ። 99ኙን አንድ ቦታ ላይ አከማችቶ ያችን አንዷ በግ ፍለጋ ሄደ። ለምን? አንተ እዛ ጤሻ ውስጥ ትጠፋለህ። እረኛ ግን ወዳለህበት ቁልቁለት ይመጣል። እረኛ ግን ወዳለህበት አዘቅት ይመጣል። ለምን? እሱ እረኛዬ ነው። እኔ በበግነቴ አልተማመንም፣ በእረኛዬ ላይ ግን ሙሉ እምነት አለኝ። እኔ በበግነት ባህሪ ላይ ኢሳያስ ነግሮኛል። ተቅበዝብዘን ጠፋን ያለው እንዴ? ባህሪንማ አውቀዋለሁ። እኔ ከሄድኩ ቁልቁለቱን የማልመለስ ነኝ።
መንገዴን ከጀመርኩም ማልመለስ ነኝ። እረኛዬ ደግሞ ባህሬን ያውቃል፣ የት እንደምደበቁላ ያውቃል። እስከዛ አዘግት ወጥቶ ግን ነፍሴን ይመልሳታል። ኦኬ፣ ነፍሴን መለሳት። የተመለሰው ነፍስ ነው። ኦኬ፣ ነፍሴን መለሳት። ለምን ዓላማ? ለምን ዓላማ መለሳት? ነፍሴን ወደ ራሱ አዞራት። ለምን ዓላማ? ለሚቀጥለው ዓላማ ነፍሴን መለሳት። ስለ ስሙም በጽድቅ መንገድ መራኝ። ያ የኔ መንገድ ነበር ማለት ነው። ያ ነፍሴን ሳይመልሳት በፊት ምፋንንበት ያቺ የኔ መንገድ ነበረች ማለት ነው። ነፍሴን ሲመልሳት ግን ስለ ስሙ በጽድቅ መንገድ ሊመራኝ ነው። በእኔ ላይ ስለተጠራው ስም ሲባል እኔ አኩርቼው ነው? ኖ፣ በጠፋሁበትማ ሌላ ነገር እያደረኩ ነበርኩ አይደል እንዴ? ማለት ቁጭ ብዬ እየጠበኩት አልነበረም። የራሴን የልብ መሻት ሳደርግ ነበር አይደል? ነፍሴን ግን መለሳት። ስራውን የሰራው ልቤ ላይ ነው። ስራውን የሰራው ነፍሴ ላይ ነው። ነፍሴ ላይ ስራውን ሰራና ወደ አንድ ውጤት አመጣ። ወደ ምን? ስለ ስሙም በጽድቅ መንገድ መራኝ። ከራሴ መንገድ ከራሴ ትራክ አወጣኝና ስለ ስሙም በጽድቅ መንገድ መራኝ። አንድ ወሳኝ ቃል አለች እዚህች ውስጥ አይደል? ነፍስ ተመልሷል። አሜን። አሁን የምንሄድበት መንገድ አለ። ይሄ ድነታችንን ቁጭ አድርጎ የሚያሳይ ነው። በዚህ ነፍሳችንን ይመልሳል። ከዛስ በቃ አሁን እዚህ ስላል አይደለም ያለው። በቃ እዚህ ጋር እንደፈለግኩን አይደለም ያለው። ዋናው እኔ እዛ ድብና አንበሳ ተኩላ ካለበት አምጥቻለሁ። እዚህ ጋር አሁን እንደፈለግኩን አይደለም። በአንተ ላይ የተጠራው የኔ ስም ነውና ስለ እኔ ስም ስል በጽድቅ መንገድ እመራለሁ። እግዚአብሔር ነፍሳቸውን የመለሰላቸው እነርሱ በጽድቅ መንገድ የሚጓዙ ናቸው። ነፍሴን መልሷታል ብሎ በጽድቅ መንገድ አለመጓዝ በእግዚአብሔር ላይ መዋሸት ነው። እግዚአብሔር ነፍሴን ከመለሳት በኋላ የመለሰበት አንድ ዓላማ አለው። ስለ ስሙም በጽድቅ መንገድ ሊመራኝ ስለወደደ ነው። ከነፍስ መልስ በኋላ መልስ ነው አይደለ? የሆነ ዩተርን ነገር አለች። ከነፍስ መልስ በኋላ አሁንም ጉዞ አለ። የጽድቅ መንገድ የጽድቅ መንገድ አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ማንም በክርስቶስ ያለ ኦር ክርስቶስን የተቀበለ እርሱ ደግሞ እንደተመላለሰ ይመላለስ ዘንድ ይገባዋልና። ፓራፍሬዝ አድርጌ ነው እያወራሁ ያለሁት፣ ቃል በቃል እንደሱ አይደለም። ማንም በክርስቶስ ነኝ የሚል ኦር ማንም ክርስቶስን የተቀበለ እርሱ ደግሞ ክርስቶስ ደግሞ እንደተመላለሰ ሊመላለስ ዘንድ ይገባልና የሚል ቃል አለ። ለምን? መንገዱ ኢየሱስ ነውና፣ መንገዱ ጌታችን ኢየሱስ ክርስቶስ ነውና። ነፍሳችን ከተመለሰ በኋላ የምንሄድበት መንገድ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የጽድቅ መንገድ ነው። አጽድቆን ጉዞ ያስጀመረ ነው። ለይቶን ጉዞ ያስጀመረ ነው። ነፍሱ የተመለሰለት በጽድቅ መንገድ ላይ ግን ያልቆመ፣ በጽድቅ መንገድ ላይ ግን ያልሄደ፣ በጽድቅ መንገድ ላይ እየሄደ ያልሆነ ሊገኝ አይችልም። ምክንያቱም ሁለቱ አብረው የሚሄዱ ናቸው። ነፍስ ትመለሳለች። ስለ ስሙን አንድ ስቴፕ ሊድ ምናልባት ኢትዮጵያ ውስጥ እንግዲህ ይህንን እንትን የምታውቁ ኤክስፒሪየንስ የምታውቁ አሁንም ከእረኝነት ጋር ተያይዞ ያለው ማለት ነው። በጎችህን እሰር የሚባል ነገር አለ። ከዛ ጥል ይመጣል ከጎረቤት ጋር የሆነ እህል ሲበላ፣ የሆነ አትክልት ሲቀነጠስ ሲበላ እንደዛ ይባላል አይደል? ለምን ከብቶችን አታስርም? ለምን በጎችን አታስርም? ምናምን ይባላል። እንደዛ ይባላል።
እግዚአብሔር ለምን በጎችን አታስርም አይደለም የሚባለው። አላሰረንም አይደል? በነፃነት እንኖር ዘንድ ክርስቶስ ነፃ አውጥቶናል። አላሰረንም። እግዚአብሔር የሰጠን የፍቅር ህግ ብቻ ነው። ኦኬ። እርሱም ትእዛዛቱ ምንድን ነው ያለው? ቀሊል ነው ያለው አይደል? ቀላል ነው። ቀንበሬም ልዝብ ነው፣ ለመሸከም የሚከብድ አይደለም። ተዋደዱ። ዳሴ ስለዚህ ምን አለ? በዚህ መንገድ ላይ ሄዱ። ሌላ በርድን አላሸከመንም፣ ሌላ መከራ አላሸከመንም። ይሄንን ሰጥቶን ቀጥሉ በዚህ አለ ማለት ነው። ቀጥሉ በዚህ አለ ስለ ስሙ። ለምን? በእኔና በእናንተ ላይ የተጠራው ስሙ ነውና እኛ አንዳች ነገር ብንሆን እሱ ነው ኢሚዲየትሊ የሱ ስም ይነሳል። በይ ለዚህ ነው አይደለ ነገር የሚበረታብን። እኛም የምንወደውን ወር የምንፈልገውን ነገር በነፃነት የማናደርገው በእኛ ላይ የተጠራ ስም ስላለ ነው። መንግስት ስለሚያስረን ነው አንዳንድ ነገሮችን ማናደርገው። ቀበሌ ስለሚጠሩ ነው እና ትፈለጋለህ አንዳንድ ነገሮችን ማናደርገው። ያ የተጠራ ስም አለ፣ እሱ ነው የከበደብን። አማን የሆነ ነገር ሲያደርግ አማን ላይ ተጠምጥሞ የሚቀር ነገር የለም። የሰበከው ጌታ የተናገረው ጌታ አይደለም፣ ስለሱ ያወራለት ጌታ እሱ ነው ኢሚዲየትሊ የሚነሳው አንድ ላይ። ያ እንዲነሳ እግዚአብሔር የፈለገው በምን መንገድ ነው? በጽድቅ መንገድ ይላል ማለት ነው። ስለ ስሙም በጽድቅ መንገድ መረን። ስለዚህ እግዚአብሔር ስም ነፍሳቸውን በመለሰላቸው በጎቹ ላይ ስሙ ሲነሳ በምን መልክ ነው የሚነሳው ማለት ነው? ስለ ጽድቅ በሆነ ጉዳይ ነው ስሙ የሚነሳው። ነገር ግን አንፎርቹኔትሊ እንበድለዋለን። ለቤዛነታችን ቀን የታተምንበትን ቅዱሱን መንፈስ እናሳዝነዋለን። ራይት ስሜ በአሕዛብ ዘንድ ሁል ጊዜ አይደል በየቀኑ ይሰደባልን ብሏል በነቢያቱ። ስለ ስሙ በጽድቅ መንገድ ላይ ቆመን የምንጠራ ነን ወይስ በአሕዛብ ዘንድ ስሙ የምናሰድብ? እግዚአብሔር ግን የጠራኋችሁ ስሜ በእናንተ ላይ ተጠርቷል፣ ኤንድ ሲጠራም በጽድቅ መንገድ ላይ ሆናችሁ ነው መጠራት ያለበት በሚል እሳቤ ነው። ኦኬ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ሞትን አልፈራም። እዚህ ጋር ደግሞ አሁን ገጭ ይመጣል ማለት ነው። የወርድ ኦፍ ፌዝን የአጋንንት ትምህርት ቀንዱን የሚሰብር ነገር ይመጣል ማለት ነው። እዚህ ጋር ቀንዱን የሚሰብር ነገር ይመጣል። ምንድን ነው የሚሰብረው? እግዚአብሔር ከእናንተ ጋር መሆኑ በሞት ጥላ መካከል እንዳታልፉ አያረጋችሁም። ደግሞአለሁ፣ እግዚአብሔር እረኛችሁ መሆኑ፣ ምክንያቱም እረኛ ነው ብሎ ነው የጀመረው። እግዚአብሔር እረኛችሁ መሆኑ፣ እግዚአብሔር ከእናንተ ጋር መሆኑ በሞት ጥላ መካከል እንዳታልፉ አያረጋችሁም። መከራ የለም ብሎ ነው አይደል የሰበኳችሁ። ችግር አይገጥምህም፣ ከገጠመ የእምነትህ ጉድለት ነው ብሎ ነው አይደል የሰበኳችሁ። አዎን ሀብት ብልጽግና ሰብካለው፣ ያንን ያጣ እንደሆነ እምነትህ ጎድሎ ነው ያላችሁ። ጨለማ በህይወት ላይ የለም፣ ሞት በህይወት ላይ አያጠላም ነው ያሏችሁ። በተለይ ሰልፍ ሜድ ፕሮፌቶች፣ ሰልፍ ሜድ ቲቸሮች እንደዛ ነው ያሏችሁ። በመንፈስ ቅዱስ ሆኖ ዳዊት ግን እንደዚህ ይላል፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ፖሲቢሊቲ አለ ማለት ነው። ኢሳይያስ ላይም ተመሳሳይ ነገር እናያለን። በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ። ሲድራቅ ሚሳቅና አብድናጎ እሳት ውስጥ ሳሉ ነው
እግዚአብሔር ከነሱ ጋር እዛ የተገኘው እሳቱን አላጠፋላቸውም። ኦኬ አላጠፋላቸውም። ባያድነንም እንኳን ለዚህ ላቆምኩ ምስል አሰግዱም ወደ እሳቱ በእሳት ውስጥ ባለፋችሁ ጊዜ ከእናንተ ጋር ሆናለሁ ያለ ጌታ ከነሱ አንዱ የእግዚአብሔር ልጅ ይመስላል የተባለለት እርሱ ተገኘ በመካከላቸው። እሳቱን ማጥፋት አይችልም። እሳት ከሰማይ መላክ የሚችል እግዚአብሔር ምድር ላይ የነደደን እሳት ማጥፋት ያቅተዋል? ለኤልያስ ከሰማይ እሳትን የላከ እግዚአብሔር ሰዎች ተሰብስበው እንጨት አንድደው የለኮሱትን ማጥፋት ይሳነዋልን? እግዚአብሔር ከኛ ጋር ነውና ነው። ዳስተ ፖይንት። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ሞትን አልፈራም። ስለዚህ በሞት ጥላ መካከል ታልፋላችሁ፣ ግን አይዟችሁ እሱ ከእናንተ ጋር ነውና ሞት የሚባለው ነገር ፋይናሊ ኮንሱም አያደርጋችሁም። ድል በእናንተ ላይ የለውም። ለምን? ትንሣኤና ህይወት የሆነ ጌታ ሞት ላይ ስልጣን አለው። ኦኬ ሞትን ሞቶለት ሞትን ግን አሸንፎ መቃብር እንዳይዘው ተደርጎ ከሙታን የተነሳ ሞት ላይ ስልጣን ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ አለና ሞትን በአካል ብታገኙት እንኳን የተሸነፈ ሞት ነው የሚገጥማችሁ። ለምንድን ነው የተሸነፈ ሞት የሚሆነው? ጌታችንን ይዞ ሊያስቀር አልቻለም። ጌታችንን ይዞ ሊያስቀረው አልቻለም። ስለዚህ ሞት የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያይ አንገቱን ይደፋል ማለት ነው። የያዝኩ መስሎኝ ነበር፣ 3 ቀን የተሳካልኝ መስሎኝ ነበረ፣ ያው አልቻልኩም ተነሳ ይላል ማለት ነው። እሱ ካንተ ጋር ነውና በሞት ጥላ መካከል ሞት ባጠላበት ጥላ ማለት ነው። እዚህ አርባ ምንጭ ውስጥ በጣም ብዙ ዛፎች አሉ እዚህ ከተማ ውስጥ ምናምንና ሞተር እየነዳው ምናምን ሳልፍ ጥላ ነው፣ እስከሆነ እንትን ርቀት ያክል ጥላ ነው። በጥላ ውስጥ ነው የምትሄዱት። ኢማጂን ያ ጥላ ሞት ሲሆን ማለት ነው። ሞት ሲሆን የምትጠለሉበት ንፋስ የምታገኙበት እሱ ሞት ሲሆን እንደማለት ነው። አትፍራ። ለምን? እኔ አሸንፌዋለሁ ነው ፖይንቱ አይደል? እኔ አሸንፌዋለሁ። ሞት እንኳን የተሸነፈ ነው በክርስትና። ሌሎቹ ሞት ላይ የተለያየ ቴዎሎጂ ይሰራሉ። የተለያየ እስልምና ውስጥ አለ የመቃብር ውስጥ ቅጣት ምናምን ይባል። የሆነ እባብ ይመጣል ይነክሳል፣ በዚህ ገብቶ በዛ ወጥቶ ረጅም ኪሎ ሜትር ሰይፍ አለ፣ በዛ ላይ ትራመዳለህ ምናምን፣ በዚህ ገብቶ በዛ ወጥቶ። አያሳስበንም፣ እሱ አያሳስበንም። ሞትን ድል ያደረገ ጌታ አለ ህይወታችን ውስጥ በሞት ጥላ መካከል ብንሄድ። ምክንያቱም ከሞት ወዲያ ሌላ ምንም የለም እኮ አይደለ? በቃ አፍተር ላይፍ ነው ያለው። ከሞት ነው፣ ወደዚህ የሚመጣ ነገር የለም። ነገር ግን ያቺ አንድ ድል ተብላ የምትቆጠረው ነገር ላይ እንኳን የመጨረሻው ባለስልጣን ሞት ሳይሆን ሞት ላይ ስልጣን ያለው እግዚአብሔር ነው። እረኛዬ እረኝነቱ እስከ ሞት ጥላው ድረስ የሚሄድ ነው። so we are protected, right? protected። ሞት እንኳን የማይደርስበት ቦታ ላይ ነው የሰቀለን። አንዳንድ መድኃኒቶች አሉ ይጻፍባቸዋል አይደል? መድኃኒቶች ላይ ህፃናት ከማይደርሱበት ቦታ ይቀመጥ ሚል ህፃናት ከማይደርሱበት ቦታ ይቀመጥ ይላል መድኃኒት ላይ። ሞት ከማይደርስበት ቦታ ነው ያስቀመጠን በፕሮቴክሽን። ይህ ስጋዊ ሞት ምናምን አይደለም። ጉንፋን ይዞ ክንብል የምትልበትን አይደለም እያወራን ያለው። ነፍስህን ስለመለሰ አይደለ? በተመለሰ ነፍስ ውስጥ ያለችውን ያችን ነው እያወራን ያለ ነው። ነፍስ ተመልሷል። ነፍስ የሱ ሆናለች። በዚህ ምክንያት በጽድቅ መንገድ እየመራህ ነው ያለው። ስለዚህ ሞት የሚባለው ነገር ቢመጣ ህፃናት ከማይደርሱበት ቦታ ይቀመጥ እንደተባለ ሞት ከማይደርስበት ቦታ አድርጎ ነው ያስቀመጠን። በዛ መካከል ብንሄድ እንኳን በእኛ ላይ ስልጣን የለውም። ስለዚህ በዛ መካከል እናልፋለን። ሞት እንግዲህ ከሞት በኋላ ምንም የለም። ሌላ ቦታ ላይ ይላል በእኔና በሞት መካከል አንድ እርምጃ ቀርቶ ሳለ ይላል ዳዊት። ምክንያቱም ከሞት በኋላ ሌላ ነገር ስለሌለ በቃ አፍተር ላይፍ ነው። መታሰቢያችሁ እዚህ ምድር ላይ ያለው ይጠፋል አይደለ? በህያዋን ምድር ላይ ተስፋ አይኖራችሁም። ነገር ግን ያንን ሞት ላይ ስልጣን
ያለው ጌታ እረኛ ሆኖ ሲከልለን እናያለን። አልፈራም፣ ክፉን አልፈራም፣ ሞትን አልፈራም፣ ክፉንም ምን አለ አልፈራም። ለምን አትፈራው? ከላይ እግዚአብሔር እረኛዬ ነው ሲል እረኛ ነው ስትል ብለን ስንጠይቀው የሚያሳጣኝ የለማ ብሎ እንደመለሰ እዚህ ጋር ደግሞ ይመጣና ክፉን አልፈራም አለ። በሞት ጥላ መካከል ብሄድ ለምን አትፈራው? ምን ስለያዝክ? ምን ስላለ? እዚህ ቲክቶክ ላይ የሆነ ትሬንድ ነበር የሆነ ሳለ የምታስታውሱ ከሆነ ምን ስለሆንሽ ነው እንደዚህ ኮንፊደንት የሆንሽው? ምን ስለሆንሽ ነው እንደዚህ ጠንካራ የሆንሽው ምናምን ይባላል። በፎቶ የመጣች ልጅ የምታስታውሱ ከሆነ ስዋይፕ ስታደርጉ ወንድሟን ታሳያለች። ፎቶን ስዋይፕ ስታደርጉ አባታቸውን ያሳያሉ። ፎቶን ስዋይፕ ስታደርጉ እናታቸውን ያሳያሉ። ለነሱ ለሆነ ቀን መታመኛ፣ ለሆነ ቀን ማለፊያ ለነዚህ ሰዎች እነዚህ ወንድም፣ እህት፣ እናት፣ አባት፣ አጎት ሳምቲንግ ራይት። ዳዊትን ሄዳችሁ ብትጠይቁ ኦኬ በሞት ጥላ ብትሄድ ሞትን አትፈራም አይደለ? ምን እረኛ ነህና ወንጭፍህን ይዘህ ነው ያኔ ዳዊትን የጣልክበትን ጠጠር ይዘህ ነው? አይ አይደለም። ጦርና ጋሻ ይዘህ ነው? አይ አይደለም። ምን ይዘህ ነው? ለምን ነው የማትፈራው? ቀጥሎ ይመልሳል። በትርህና ምርኩዝህ እነርሱ ያጸናኑኛል። በዛ የሞት ጥላ ውስጥ እየሄድኩ እያለ እኔ በእጄ ላይ የያዝኩት ወንጭፍ አይደለም፣ እኔ በእጄ ላይ የያዝኩት ሰይፍ አይደለም፣ እኔ በእጄ ላይ የያዝኩት ጦር አይደለም። የእግዚአብሔር በትርና ምርኩዝ። እኔ በጎቼን ስጠብቅ በትርና ምርኩዝ ይዛለሁ። ድብና አንበሳ ሲመጣ በዛ ምርኩዝና በትር አናት አናቱን እያልኩ ሸኝቼ ነበር በጎቼ ጋር ሲመጡ። ለእኔ ሲሆን ግን የእግዚአብሔር በትርና ምርኩዝ እነሱ ያጸናኑኛል። ለዚህ ነው በሞት መካከል ብሄድ እንኳን የማልፈራው። ለዚህ ነው የማልፈራው። በትር ነው እንግዲህ ዱላ ነው ታውቃላችሁ። ምርኩዝ ደግሞ መደገፊያ ነች አይደለ? መደገፊያ ነች። ድጋፌም እርሱ ነው፣ ደን ፕሮቴክሽንም እሱ ነው። ፖይንቱ ይሄ በትርና ምርኩዝ። አንዳንድ ጸሐፍት ያስቀመጡትንም አይቻለሁ እዚህ ክፍል ላይ እና ምን የሚል ነው? ምርኩዝ እንደ መደገፊያ አይነት ነገር ናት። ሙሉ ዱላ አይደለም፣ ጠመም ያለችው እኛ ጋር በእድሜ ጠና ያሉት የሚይዟት አይነት ነገር ማለት ነው። እንደሱ አይነት አለ ነው። ደን ጥቅሙ ምንድን ነው ሲባል በትር ከሆነ በትር ነው እንግዲህ የሚዘልበክ ካለ ምናምን ነካ እያደረገ ለመመለስ፣ ደቆስ እያደረጉ ለመመለስ በትር እሱ ነው። ምርኩዝ የሚደገፍበት ስለሆነ በጎቹ የሆነ ቅርቃር ውስጥ ቢገቡ፣ የሆነ አለት ውስጥ ቢገቡ፣ የሆነ ጢሻ ውስጥ ቢገቡ በዛች ነው እንዲህ እያደረገ የሚያስወጣቸው ነው። እጁ ማይደርስ ከሆነ ሰው የሆነ እረኛ በዛች ነው ጎትቶ የሚያወጣው። በዚህ ሞት ጥላ መካከል እየሄድኩ በወድቅ ብነሳ ጎትቶኝም ሊያወጣ የሚችል እሱ ነው። በዛ መካከል እንደው የሆነ መታቤ ማልቀስ ቢኖር እየጎሰመኝ ነካ ነካ እያደረገ መንገዴ ሊያስኬድኝ የሚችል እሱ ነው። ነጥቡ እሱ ነው። ግን የማን በትርና የማን ምርኩዝ? የእግዚአብሔር በትርና የእግዚአብሔር ምርኩዝ። ምርኩዝነቱ ለማን? ለኛ። እግዚአብሔር ደግሞት የሚደገፍበት አይደለም። በትርነቱም ለማን? ለኛ። እኛ ነን ወድቀን የሆነ ነገር ውስጥ ገብተን እጃችንን ዘርግተን ጌታዊ አደርስልኝ ወይ የምንለው እኛ ነን። እግዚአብሔር አደርስልኝ ወይ ብሎ የሚጠይቀው ሌላ አካል የለውም። እኛ ነን ስንፋንን ወደዛ ወደዚህ ስንል መጎሰም የሚያስፈልገን ኳ እየተደረገ እግራችንን ምናልባት ሽሉዳችንን ምናልባት መታ እየተደረግን መቀጠል ያለብን እኛ ነን። ስለዚህ የእግዚአብሔር በትርና ምርኩዝ በህይወታችን ውስጥ አለ። አንዱ ስለኛ የሆነ ነገር በእኛ ላይ በሚደርስ ነገር እኛን ፕሮቴክት ለማድረግ፣ አንዱ እኛንኑ ለመቅጣት የሚሆነው ዱላ የሚለው ማለት ኦኬ። ዳዊት በዛ ይተማመናል። ሙሉ እምነቱ በእግዚአብሔር ላይ ነው። በፊቴ ገበታን አዘጋጀህልኝ፣ ብፌን አዘጋጀህልኝ እንደማለት ነው። ሰፊ ብፌ
ትልቅ ጠረጴዛ ላይ አዘጋጀልኝ። ተመልከቱ። ገበታ የሚዘጋጀው ከአንድ በላይ ለሆነ አካላት ነው አይደል? ገበታ ብፌ የሚዘጋጀው እንግዳ ሲኖርባችሁ ነው። በጣም ብዙ ሰው ሲመጣባችሁ፣ ቢያንስ 2 እና 3 ከዛም በላይ ሰው ሲመጣባችሁ ነው የምታዘጋጀው። እግዚአብሔር ብቻዬን ለእኔ ገበታን አዘጋጀልኝ። ገበታ ተዘጋጀልን። የሚበላው የሚመገበው ቅድም ለበጉ ሲሆን የለመለመ መስካለው ለሱ ሲሆን እዚህ ገበታን አዘጋጀልኝ። ኦኬ ገበታውን አዘጋጁ እግዚአብሔር ነው። አዘጋጀልኝ። በጠላቶቼም ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። አሁን ተመልከቱ ቢፌው ላይ ምን አይነት ስትራክቸር እንዳለ ማለት ነው። እንዳለ ሙሉ ነው። ጽዋውም ሞልቶ የተረፈ ነው። ይዛችሁ ቀስ ብላችሁ አሁን ቡና ሞልቶ፣ እኔ ቡና ስለምጠጣ እንግዲህ በቡና አውቀዋለሁ። ቡና ሞልቶ አንዳንዴ እያቃጠለን ምናምን ትንሽ እንቀንሳለና ከላይ ሲፕ አድርገን በዛ ልክ ነው ጽዋዬ ነው እያለ ያለው። የሆነ ከላይ ሳይሞላ ምናምን የተቀመጠ ሳይሆን ሞልቶ የተረፈ ነው። ለምን? ገበታውን አዘጋጁ እግዚአብሔር ነው። ጎዶሎ አያውቅም እሱ። ጎዶሎ አያውቅም። ጽዋውን እያዘጋጀ ያለው ገበታውን እያዘጋጀ ያለው በአጭሩ የማዕድ ቤቱን ስራ ሙሉ በሙሉ በእግዚአብሔር ላይ አሳልፎ ሰጥቷል ዘማሪው። ለነፍሴ የሚያስፈልገኝን ማዕድ፣ ለህይወቴ የሚያስፈልገኝን ማዕድ ነፍሴ ከተመለሰች በኋላ በጽድቅ መንገድ ላይ እየሄድኩ ላለሁበት ለዚያ ጉዞ የሚሆነኝን ስንቅ ሲያዘጋጅ የሚጎድል ነገር አያዘጋጅም። ኤልያስን እንኳን ብላ ጠጣ ባገኘው ኃይል ሂድ ነው አይደል ያለው? ሂድ ነው ያለው። ያንን በላ። እንግዲህ ምን ያህል ርቀት እንደሮጠ ምን ያህል ርቀት እንደሄደ ታውቃላችሁ። ከእግዚአብሔር የሆነ ገበታ ሲሆን ፉል ነው፣ ሙሉ ነው አለ። በፊት ገበታን አዘጋጀልኝ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባ። ያው ንግስናውን በተመለከተ ነው የኛ ባይዞ ንግስናውን በተመለከተ ነው። ግን ከንግስናውም ያለፈ ትርጉም ልንሰጠው እንችላለን። እዚህ ክፍል ላይ ላለ ዘይት መቀባት ኮንሰክሬሽን ነው የሚባለው፣ መለየት ነው ፖይንቱ። በእስራኤል ለሶስት ነገር ነው ዘይት የሚቀቡት። በእስራኤል ያኔ በዛ ዘመን ማለት ነው ለሶስት ነገር ነው ዘይት የሚቀቡት። አንደኛ ንጉስ ሲመረጥ፣ ሁለተኛ ካህን ሲመረጥ፣ ኦኬ፣ ሶስተኛ ነቢይ ሲመረጥ። ንጉስ፣ ካህን እና ነቢይ መለየት ነው የዘይት ዓላማው፣ መለየት ነው። ለየኸኝ ነው እያለ ያለው። ዘይት ቀባኸኝ ሲባል ለየኸኝ። የለየኸኝ ግን የት ነው ሲባል በጠላቶቼ ፊት ለፊት። እርር በሉ አይመስልም? በእኛ አገላለጽ እርር በሉ። ነፍሱን የመለስኩለት፣ በለመለመ መስክ የማሳድረው፣ በእረፍት ውሃ ዘንድ የማኖረው፣ ስሜን በሱ ላይ ያኖርኩበት፣ በበትሬና በምርኩዜ የሚተማመነው፣ በሞት ጥላ መካከል ቢሄድ እንኳን እኔ ከሱ ጋር እንዳለው የሚያውቀው ይህ ልጄ እዩት፣ እሱ ነው ይተማመንብኛል የሚለውን ነው መልሶ በዛ ኮንሰክሬሽን የሚያረጋግጠው። የኔ ነው። ንጉስ ሲመረጥ ለህዝቡ፣ ካህን ሲመረጥ ለእግዚአብሔር አይደለ? ካህን ሲመረጥ ለእግዚአብሔር ዕብራውያን ምዕራፍ 5 ቁጥር 1 ላይ ካህንም አይደል ሊቀ ካህናትም ለእግዚአብሔር በሆነው ነገር ላይ ከሰው ተመርጦ ለእግዚአብሔር ይሾማል ነው የሚለው ዕብራውያን ምዕራፍ 5 ቁጥር 1 ላይ። ስለዚህ ለእግዚአብሔር በሆነው ነገር ላይ ነቢይ ስትሆንስ የእግዚአብሔር የሆነውን ልትናገር፣ በሁሉም የራስህ አይደለህም፣ ለሆነ ጉዳይ ነው የምትጠራው። ስለዚህ እግዚአብሔር በጠላቶቻችን ፊት ምን እያለን ያለው? እሱ የኔ ነው። ስለ ስሙም የሚለውን ቃል ያጠነክረዋል ከታች ማለት ነው። እሱ የኔ ነው፣ እሱ የኔ ነው። ቃየንን ምልክት አደረገበት አይደለ? ያገኘኝ በሙሉ ይገለኛል ሲል
ምልክትነቱ ምንድን ነው? አሁን ምልክቱ የተጻፈው ምንድን ነው? ታቱ ነው ወይ የሆነ ገባ ያለ ምልክት ነው? ምንም የምናውቀው ነገር የለም። ግን ምልክትነቱ አንድ የሚያስተላልፈው ነገር አለ። ይሄ ሰው ምን የማይል ነው? የማይነካ ነው። ይሄ ሰው የሳምባዲ ኤልስ ነው፣ የሆነ ሰው አካል ነው። የማን? ሰማይና ምድርን የፈጠረ የልዑል እግዚአብሔር ነው። ለማን ነው ይህንን ሲናገር የምናየው? ለጠላቶቻችን፣ ለጠላቶቻችን፣ ለሚጠሉን፣ ሞታችንን ለሚጠባበቁ ያ በጠላቶቼ ፊት በዘይት ቀባ፣ ጽዋዬም የተረፈ ነው፣ የሞላ ነው፣ ሞልቶ እየፈሰሰ ነው። ቀስ ብሎ ነው ከላይ የሚጠጣበት ማለት ነው። ሙላቱን ያሳያል። አሁንም ሙሉ ነው፣ ብፌው ሙሉ ነው፣ የሚጠጣው ሙሉ ነው፣ የለመለመው መስክ ሙሉ ነው፣ የእረፍት ውኃ ዘንዱ ሙሉ ነው። በሞት ጥላ መካከል ብሄድ ምንም የሚያስፈራኝ ነገር የለም። ለምን? በትርና ምርኩዙ የእሱ ነው። ህይወትና ትንሣኤ እሱ ነው። ኦኬ። ስለዚህ አም ፕሮቴክትድ፣ ተጠብቄያለሁ። ቸርነትና ምሕረት በህይወቴ ዘመን ሁሉ ይከተሉኛል። ተመልከቱ፣ እዚህ ጋር የተጠቀማቸውን ቃላት ክሪቲካል ቃላት ተጠቅሟል። እዚህ ጋር ከመራመድ ከመንቀሳቀስ ጋር ተያይዞ ያሉ ማለት ነው። ለምሳሌ አንደኛው ማደር ነው፣ ያሳድረኛል ነው አይደለ? እረፍት ነው። ተኝታችሁ አሁን እኛ ጋር መሽቷል፣ ስለዚህ ተኝተን ነው የምናድረው። እሱን አስፔክት ይይዝልናል፣ ማሳደር የሚለው ማለት ነው። ከዛስ በጽድቅ መንገድ ላይ መራኝ። ኦኬ፣ በጽድቅ መንገድ ላይ መራኝ። ምንድነው ያለው እዚህ ጋር? መራመድ፣ እየተንቀሳቀስ። ቅድም በእረፍቱ ምንድነው ለመለመው መስክ እያሳደረን ነበረ፣ ለሽ ብለናል። አሁንስ እየተራመድን ነው። ራይት፣ አሁን እየተራመድን ነው። ኦኬ፣ ያ እርምጃ ምንን አካምፓኒ ያደርጋል? ምንን አስከትሎ መጣ? ኦኬ፣ ምንን አስከትሎ መጣ? ተመልከቱ። በጽድቅ መንገድ ላይ እየሄድን ያለ ነው። ቅድም እረፍት ውኃ ዘንድ አድረናል፣ እዛው ያሳድረኛል ባለበት አድረናል። አሁን እየተራመድን ያለ ነው። እየተራመድን ባለንበት ምሕረትን፣ ቸርነትና ምሕረት በህይወቴ ዘመን ሁሉ ይከተሉኛል። ቅድም በትርና መርኩዝ ያጸናኑኛል አለ፣ ያጸኑኛልም ጭምር ማለት ነው። ወይ በትርና መርኩዝ ነው ቅድም የነበረው። አሁንስ ቸርነትና ምሕረት። ምን አይነት ቸርነት? ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የተባለለት ቸርነት። ቸር ነውና ውይ ያንተ ነገር በቃኝ እስኪል ነውና፣ እንደሱ አይደለም። ቸር ነውና ታገስኩሽ የምትሆኝ አይደለሽምና ድረስ ቢሆን አበቃልኝ፣ እንደሱ አይደለም። ቸር ነውና ምሕረቱ ለዘለዓለም ነው። ቸርነቱ ይሄ ነው። ቸርነቱ ይሄ ነው። ዋረባውት ምሕረቱ ለዘላለም ቸር ሆኖ ቸርነቱን እየገለጠልህ ካለ ምን እያደረገን ያለው ማለት ነው? በዛ ቸርነት ውስጥ ምሕረትን እያደረገልን ያለው። ሁለቱን አንድ ላይ ነው ያመጣው። ሲያመጣ ቸር ነውና በዚህ ቸርነት ምክንያት እግዚአብሔር መሐሪነቱን ለዘላለም አደረገ። የዘላለም የሆነ ሁለት ባህሪዎች ናቸው አካምፕኒ ያደረጉን፣ ያጀቡን። የእግዚአብሔር ቸርነት ለዘላለም፣ በዚያ ለዘላለም በሆነው ቸርነት ውስጥ ምሕረት አለ። እየማርከኝ፣ ቅድም ያለው ማለት እየማርከኝ። ይሄኛው የሚያመጣው ሪዛልት ነው። መጨረሻው ቁጥር የቱም የሚያመጣው ሪዛልት የእግዚአብሔር ቸርነት ለዘላለም ከመሆኑ የተነሳ በዛ ዘላለም ውስጥ ምሕረቱም የዘላለም ስር ስለሆነ ከእግዚአብሔር ርኅራኄና ቸርነት ስለመነጨው ስለዚያ ምሕረት ስለተባለው ባህሪው
እግዚአብሔር ቸር ከመሆኑ የተነሳ አዲስ ኪዳናችንን ላይ መጥቷል አይደል? ክርስቶስ እሱ ቸር እንደሆነ ቀምሳችሁት እንደሆነ ይላል አይደል? ቸር ነው። አንዳንዶች ለምን ቸር መምህር ትለኛለህ የሚልበትን ፓርቲ ኢየሱስ ቸር አይደለውም እያለ ነው ብሎ ይፈትላሉ። አብሮት የነበረው ጴጥሮስ ግን ቸር እንደሆነ ከቀመሳችሁት ይላል። ስለዚህ እዛ ክፍል ላይ ያለው ሌላኛው ክፍል ላይ ቅድም ቸር መምህር ለምን ትለኛለህ ያለበት ክፍል ላይ ያለው ሌላ ትርጉም ነው ማለት ነው። በስርዓቱ መተርጉም አለበት። እግዚአብሔር ቸር ስለሆነ ርኅሩኅ ስለሆነ ደግ ስለሆነ ምህረቱ ደግሞ ለዘላለም ነው። ምህረቱ ለዘላለም ነው። ኦኬ፣ ቸርነቱ ባህሪው ነው። የእግዚአብሔርን ልብ ነው የሚያሳየው። ምህረቱ ደግሞ በእኛ ላይ እግዚአብሔር ያለውን ያንን እኛን የሚያይበትን ባህሪውን የሚገልጥ ነው። ምህረቱም ለዘላለም ነውና የሚምረን ነው። ከኛ ጋር ነው ምህረቱ የሚያያዘው። ቸር ነው፣ ባህሪው ነው። ከቸርነቱ የተነሳ ምን መሐሪ ነው። ኦኬ፣ ቸር ነው፣ መሐሪ ነው። እስከ መች? እስከ ዘላለም ቸር ነውና ምህረቱ እንደው ለ70 ዓመት ነውና አይደለም። በኃጢአት እስክትወድቅ ነውና አይደለም። በቃኝ እስክልህ ነውና አይደለም። ለዘላለም ነውና። ኦኬ፣ ይሄ ለዘላለም ያለ ቸርነትና ምህረት እየተከተሉን ስለሆነ በእኛ ላይ ምን አይነት ሪዛልት መጣ? በእኛ ላይ ምን አይነት ውጤት መጣ? ዳዊት ይመልስልን። ቸርነትና ምህረት በሕይወቴ ዘመን ሁሉ ይከተሉኛል። እሺ፣ እየተከተሉ ስላለ ምን? በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። ከላይ ያየነው አንጓ ጋር ተያይዞ ዳዊት እንዲህ አይነት ኮንፊደንስ ለምንድን ነው ሊገነባ የቻለው? ከላይ ያለው ቁጥር ጋር እናያይዝ አንድ ላይ። ቸርነትህና ምህረትህ አይደለ ለዘላለም ይከተሉኛል። ደን ከታች ደግሞ በእግዚአብሔር ቤት ለዘላለም እኖራለሁ። ዳዊት ኮንፊደንስን ከየት አመጣ? በእግዚአብሔር ቤት ወጥቼ እጠፋለሁ ለምን አትልም? ድንገት እግዚአብሔር እንደው ከተወኝ ለምን አትልም? ያ ቃል እንግዲህ ህይወቱ ላይ መሐላ እንዳለ ከቤትህ ለዘላለም ንግስና አይጠፋም ያለው እግዚአብሔር እሱን ቆርጦት ንጉሥ አያመጣም። ያ ቃል ይሄንን ነገር ግን ቤዝ ያደረገው ምን ላይ ነው ሲባል የእግዚአብሔር ቸርነትና ምህረት ለዘላለም ስለሆነ እነሱ ደግሞ እየተከተሉኝ ስለሆነ እረኛ ታውቃላችሁ ደግሞ እስራኤል ላይ ከኋላ አይደለም የሚሄደው ከፊት ለፊት ነው የሚሄደው አይደል? እረኛ ከፊት ለፊት ነው የሚሄደው። ኢየሱስ ክርስቶስም ዮሐንስ 10 ላይ ሄዳችሁ አይታችሁ ከሆነ ከፊት ለፊታቸው ይሄዳል አይደለ? ይመራቸዋል ነው የሚለው። ድምፁን ይሰማሉ፣ ይከተሉታል አይደለ? እኛ በኢትዮጵያ ላይ ተጽፎ ቢሆን ኖሮ ድምፁን ይሰማሉ ይነዳቸዋል ነው ተብሎ አይደለ የሚተረጎመው። መንዳት ስለሆነ እኛ ጋር ከጀርባ ሆኖ ወደፊት ማባረር ነው። እዛ ጋር አይታችሁ ከሆነ ዮሐንስ ላይ ከፊት ለፊታቸው ይሄዳል። በጎቼ ድምፄን ይሰሙኛል ይከተሉኛል ነው እንጂ እነዳቸዋለሁ የሚል የለም አይደለ? በጎቼ ድምፄን ይሰማሉ ዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ ይከተሉኝማል። ስለዚህ እረኛው ከፊት እየሄደ ነው፣ የሚከተሉት በጎች ከኋላ አሉ ነው። ኦኬ፣ እግዚአብሔር እረኛዬ ነው ብሏል ዳዊት ቁጥር 1 ላይ። ስለዚህ እረኛው ከፊት ለፊት እየሄደ ነው። መንገዱ የምንድን ነው? የጽድቅ መንገድ ነው። በምን ጉዳይ ተሰባስበን እየሄድን ያለ ነው? ስለ ስሙ የጠራን እነዛ ወገኖች ነን። በዛ መንገድ ላይ እየሄድን ያለ ነው። ኦኬ፣ ግራና ቀኝ የሚያሳስብ ነገር አለ። ምክንያቱም አስፋልት ላይ ስትሄዱ አለ እንደዚህ አይነት ነገር ግራና ቀኝ ምናምን የሆነ ነገር በዛም በዚህም ሊመጣ ይችላል። ኦኬ፣ በዛም በዚህም ይመጣ አለ። በትርህና ምርኩዛ አለ። በትርህና ምርኩዛ አለ። ኦኬ፣ አሁን የፊቱ ሰኪውርድ ሆኗል። እረኛው ከፊት ለፊት ነው ያለው። የግራና ቀኙ ሁለት ነገር አንድ ላይ ስለሚያወራ ማለት ነው። የግራና የቀኙ ሰኪውርድ ሆኗል፣ በትርና ምርኩዝ። አሁን የቀረው የቱ ነው? ጻፉልኝ ኮሜንት ላይ። የቀረው የትኛው ነው? እረኛው ከፊት ነው፣ በትርና ምርኩዝ ግራና ቀኝ ላይ አለ፣ ያጸናኑኛል። አሁን የቀረው የቱ ነው?
የኋላው ነው አይደል የቀረው? የኋላው ነው የቀረው። ደን የኋላውን ምን አለ ማለት ነው? ምህረትህና ቸርነትህና ምህረትህ እነሱ ምን ይሉኛል? ይከተሉኛል። ሶ እንደዚህ ስለሆነ ስትራክቸሩ እንደዚህ ስለሆነ በዳዊት ህይወት ላይ የመጣው ሪዛልት ፋይናል ሪዛልት ምንድን ነው? በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር እረኛዬ ሆኖ ከፊት ከቀደመ በትርና ምርኩዙ እያጸናኑኝ ካለ ምህረቱና ቸርነቱ እየተከተሉኝ ካለ ምን ላድርግ? ከዚህ በኋላ በቤት ለዘላለም እኖራለሁ። ምክንያቱም ከዚህ ጥበቃ ውጪ ያለው በሙሉ ሴፍ አይደለም። ከዚህ ጥበቃ ውጪ ያለው በሙሉ ደህንነቱ የተረጋገጠ አይደለም። እግዚአብሔር በፊትህ ካልቀደመ you are not safe. ለዚህ ነው ዘጸአት ላይ ታስታውሳላችሁ፣ ያንን ጥጃውን ሰርተው ጠበቁ ከተራራው እስኪወርድ ድረስ። እግዚአብሔር ተቆጣ። የመገናኛውን ድንኳን ከህዝቡ መካከል ንቀል አለ፣ አስወጣ፣ በዛ ከሰፈር ውጭ አድርገዋል። ኩርፊያ ነው ባይዞ ይዛ ያለው እግዚአብሔር ሲያኮርፍ እንደማለት። መገናኛው ድንኳን በመካከላቸው ካለ እግዚአብሔር ፒስ ነው እንደማለት ነው። ከእናንተ ጋር ነው ያለሁት እንደማለት ነው። አሁን ግን ከመካከላቸው አስወጣ። ኦኬ፣ ከዛስ ውጭ አድርጎ አለ፣ ከመጋረጃ ውጭ አይደለ? ውጭ አድርጎ በሌላ በኩል ለምን? በመካከላችሁ እርኩስ ነገር ገብቷልና፣ ጥጃውን የሰሩትን ማለት በመካከላችሁ እርኩስ ነገር ገብቷልና። ከዛስ በደመናና በእሳት አምድ የሚመራው ጌታ ጸጥ አለ ማለት ነው። ኦኬ፣ ጸጥ አለ። ሙሴን ተመልከቱ፣ እዛ ጋር የብልጥ ስራ ሲሰራ ማለት ነው። እግዚአብሔር ምን ይለዋል? እኔ መልአኬን ልካለሁ፣ ችግር የለውም። እሱ ነበር የሚመራቸው የነበረው። ባይዞ እሱ ነበረ በድንቅ በተአምራት ከግብፅ ያስወጣቸው። ከዛስ መልአኬን ልካለሁ፣ እኔ ችግር የለውም፣ እናንተ ሂዱ አለ። ሙሴ ምን ነበር መልሱ? ታስታውሳላችሁ? ሙሴ መልሱ ምን ነበር? አንተ ካልወጣ አንወጣም ነበር ያለው። ባይዞ አንተ ካልቀደምክ ይሄን ህዝብ ይዤ አልሄድም አለ። ሙሴ ገብቶታል። እግዚአብሔርን ጥሎ ፊት ለፊት ቢሄድ ወይ አማሌቅ አናቱን ብሎ ይጥሏል እዛ ጋር፣ ወይ ሌሎች አሕዛብ ነገስታት ይፈጇቸዋል። ያ ሊረግም የወጣውም አቅም ኖሮት ይረግማቸዋል መንገድ ላይ። ወዴት አለ ሙሴ ማለት ነው። ኖ አንተ ካልወጣ እኛ አንወጣም፣ አንተ ካልቀደምክ አንቀድምም። ቴንክ ዩ። ዘጸአት 33:15 ላይ ሙሴ መልሶ ምን አለ? አንተ ከኛ ጋር ካልወጣ ከዚህ አታውጣን። ምን አለን? ማንን ተማምነን ነው የምንወጣው? ከፊት ለፊት ምን እንዳለ ምን እናውቃለን? አንተ ካልወጣ እዚች ቁጭ ነው የምንለው፣ አንሄድም የትም ማለት። እረኛችን ግን ምን አለ? ከፊት ለፊታችሁ እሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐሱን በር እሰብራለሁ አይደለ? የነሐስ መወርወሪያውን እቆርጠዋለሁ፣ የብረት በሩን እሰብራለሁ። ማን? ከፊት ለፊት የሚሄደው እግዚአብሔር። እሱን እግዚአብሔር ነው። አንተ ውጣ፣ አንተ ካልወጣ አንወጣም፣ አንተ ካልሄድክ አንሄድም። አንተ አይደል እንዲያወጣህን ከዛ ከግብፅ ምድር ላይ ለማን ጥለህን ነው አይነት ነገር። እዚህ ጋር የምናየው ይህንን ነው። እረኛችን ከፊት አለ፣ በትርና ምርኩዝ አለ፣ ግራና ቀኝ። ከኋላ ደግሞ የእግዚአብሔር ቸርነትና ምህረት፣ ራይት? ቸርነትና ምህረት ምን ይላሉ? ይከተሉናል። በዚህ ምክንያት በእግዚአብሔር ቤት ለዘላለም እንኖራለን። ለዘላለም ስንኖር በምን አይነት መንገድ ላይ? ቅድም ነፍሴ መለሳት፣ ስለ ስሙን በጽድቅ መንገድ፣ እዛ መንገድ ላይ ሆነን ነው በቤቱ የምንኖረው። እግዚአብሔር ይመስገን። መልካሙ እረኛችን
እግዚአብሔር የተባረከ ይሁን። ነፍሳችንን የመለሰ ጌታ ስሙ የተባረከ ይሁን። ስሙን በእኛ ላይ ሊጠራ ያላፈረ በጽድቅ መንገድም ሊመራን የወደደ ነፍሳችንንም የመለሰ ጌታ በሞት ጥላ መካከል ብንሄድ እንኳን ሞትን እንዳንፈራ ያደረገ መገኘቱን በእኛ ላይ ያኖረ በትርና ምርኩዙን ያላሳጣን በጠላቶቻችን ፊት ገበታን ያዘጋጀ ጽዋችን ሞልቶ የተረፈ እንዲሆን ያደረገ በጠላቶቻችን ፊት ዘይትን የቀባን የኔ ነው ገንዘቤ ነው ያለን ምሕረትና ቸርነቱ ከላያችን ላይ ያላነሳ በዚህም በቤቱ ለዘላለም እንድንኖር ያደረገ እግዚአብሔር ስሙ ይባረክ። አሜን። ተባረኩ። በዳይና አውርጃለሁ። ቃል ላካፍላችሁ በጣም ነው ቀን እንትን ስል የነበረው ደስ ብሎኛል። በዛሬው ልደቴ ቀን መዝሙር 23 ነው። በእግዚአብሔር በዚህ መዝሙር 23 ውስጥ ምን አለን? እኔ እረኛችሁ ነኝ አለን። እኔ እረኛችሁ ነኝ፣ በለመለመው መስክ አሳድራችኋለሁ አለን። በዕረፍቷ ዘንድም እመራችኋለሁ አለን። በቃ እኛም አሜን አለን፣ ተቀበልን። በጠላቶቻችን ፊት ለፊት በዘይት የሚቀባን ጌታ እንደሆነ ነገረን። እሺ አለን። እኛም እሺ አለን። በትርና ምርኩዜ በቂ ነው፣ በራሳችሁ አትታመኑ፣ የሆነ ነገር በራሳችሁ ላይ አድርጋችሁ እንትን አትበሉ። የሆነ ነገር እኔ ግማሹን እንዳደረግ እናንተ ግማሹን እንድታረጉ ተው፣ እሱን የኔ በትሩና የኔ ምርኩዝ አለ አለን። ከዛ ባዶ እጃችንን ወተን ተከተል ነው አይደል? ባዶ እጃችንን ወተን ተከተል ነው። ለምን? የእሱ ምርኩዝና በትርን ተማምነ ነፍስህን መልሼዋለሁ አለን። እሺ በቤቴ ለዘላለም ትኖራለህ፣ እሺ አለን። ይህንን ነው የነገረን እግዚአብሔር። በሕይወታችን ላይ እውን ይሁን። አሜን። ኦኬ። ያ ውስጤ ከብዶ ነበረ ይቃል ተንፍሼዋለሁ። ሜቢ ሪፍሌክት ናት ሪፍሌክሽን ጀስት ፋይናል ቶት ያላችሁ ሰዎች አውሩና እንጨርሳለን ማለት ነው። እንጨርሳለን። ልደቴ በተሳካ ሁኔታ ተከብሯል። እሺ ማይክሮፎን እየከፈታችሁ ማውራት ትችላላችሁ። ምናልባት በኦርደር እንዲደረግ ከተፈለገ አቤላ አለ። በጣም አሳጥሩ። በደቂቃ አድርጉና አሳጥሩና እንጨርስ። ጸልየን እንዘጋለን። አላ አቤላ። እሺ ማውራት የሚፈልግ ማይክ ከፍቶ ማውራት ይችላል። አማን እግዚአብሔር ይባርክህ። እኔ ማውራት ፈልጌያለሁ። በጣም ተባርክ ይባሃለሁ። በሚገርም ሁኔታ ነው እንግዲህ እየተደመምኩ ነው። እግዚአብሔር በምን አይነት ግልጠት እየገለጠ እንዳለ እድሜ ልካችንን ስናነብና ስንማር የቆየነውን ይህን መዝሙረ ዳዊት 23ን እግዚአብሔር በአንተ በኩል ሆኖ በሚገርም አይነት ሁኔታ አስተምሮኛል። እግዚአብሔር ባርክ። በጣም የምወድህ እከተልሃለሁ። አንተ ባታውቀኝም አቤላ በደንብ ያውቀኛል። እግዚአብሔር አብዝቶ ይባርክ። ይቀጥል በአንተ ውስጥ ያለ እሳት። ተባረክ። እወድሃለሁ። ቴንክ ዩ ይሲ ወንድም አለም። ያ እየጨረስን ያለ ነው። አሁንም ማውራት የምትፈልጉ ማይክሮፎን ከፍታችሁ መቀጠል እንችላለን። ስንት ዓመት ነው የምትሉኝ ሰዎች? 31ኛ ይዣለሁ። 31ኛ ነው ያዝኩት። ያው አይ ቲንክ 50 ዓመት የኖረ ፊት ነው ያለኝ፣ ግን ያው 31 ነኝ፣ ገና ነኝ። ሚራክል በነገራችን አብሮብሃለም ዛሬ አላሉህም አይደለም? ምሕረት ያርግላቸው። እንዴት ተደርጎላቸው?
በጣም አምሮብሃል። የእውነት ድንቅ ነበረ። በጣም ግን ተነሳል ብዬ ስጠብቀው የነበረው ካልቪኒስቶች ቻሌንጅ የሚያደርጉኝ ጥቅስ አለና የዮሐንስ ወንጌል ምዕራፍ 10 ላይ ለዘላለም አይጠፉም የሚለው ከእጄ ማንም አይወስድባቸውም የሚለውን አይ ቲንክ ዴቭ ይህን የተረዳ ይመስለኛል። ማለት በጣም ሃይሊ ሴኪርድ ነው። አንተም በእግዚአብሔር መንፈስ ሆነ እንደዚህ እንደገለጥከው በጣም ሃይሊ ሴኪርድ ነው። ኮንፊደንሱ በጣም የሚገርም ነበር እና እሱንም ጭምር እያሰብኩ ነበረ። በጣም ተባረክ። አንድ ጥቅስ ግን የኢሳያስ ምዕራፍ 10 ላይ 40 ላይ ከቁጥር 40 ከቁጥር 11 ላይ ያለውን ቃል እንደገና ላንብብና ቶሎ ሀሳቤን እቋጨዋለሁ። 40 ከቁጥር 11 ላይ እንደዚህ ይላል፣ መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል ይልና የሚያጠቡትንም በቀስታ ይመራል ይላል። ቅድም ይሄ ከምርኩዝና ከበትር ጋር ተያይዞ ስታብራራ ይሄን ቃል እያሰብኩ ነበርና ማለት በብብቱ ጠቦቶቹ ይፋንናሉ። እንደዛ አይነት ባህሪ ያላቸው ጠቦቶች እና እነርሱን ሰብሰብ አድርጎ ይይዛቸዋል ይልና ከዛ የሚያጠቡትንም በቀስታ ይመራል ይላል። የሚገርመው ማለት ነው። እና ተናይላቸውን በጣም ኬር ያደርጋቸዋል ማለት ነው። አንዳንድ ጊዜ አይተህ ከሆነ ሰዎች ኢቭን አብረን ስንሆን ራሱ ይሄ እኳል ስተተስ ያሉ ሰዎችን ነው ፕሪፌር የምናደርገው አይደለ? ስናሳልፍም ሊድ ስናደርግም ብዙ ጊዜ እነዚያን የመጎተት እንትናችን በጣም ያን ያህል አይደለም። በጣም እንቸገራለን። ታውቃለህ፣ ቴዎሎጂያንም ስለሆን በደንብ ስለምትረዳ ማለት ነው። እና እሱ ግን የሚያጠቡትን በቀስታ ይመራቸዋል ይላል። ለጴጥሮስም ምዕራፍ 21 ላይ አይ ቲንክ ሌላ ቬርዥኖችን ብዙ ልብ ላይ አይቼ አላቅም፣ ግን ጴጥሮስን 3 ጊዜ ከጠየቀው በኋላ 3ቱንም ጊዜ ጠቦቶቼን፣ በጎቼን እና ግልገሎቼን እያለ ነው እንትን የሚለው። አማርኛው በደንብ እንትን ብሎታልና ዛት ሚንስ እያንዳንዱን እንደ ባህሪው ትሪት ያደርጋል ማለት ነው። ኢየሱስ ያንን ነው የፈለገውና ሶ አሜዚንግ። እግዚአብሔር ማለት ባትወለድ ኖሮ ይሄን ሁሉ አተን ነበር እና እንኳን ተወለድክልን። ረጅም ዕድሜ ከጤና ጋር ይስጥህ፣ ምሕረትና ቸርነቱን ያብዛልህ፣ ያኑርህ። ከዚህ በላይ ደግሞ በጀመርካቸው ዓላማዎች ላይ እግዚአብሔር የሚያስፈልጉ ሰዎችን እግዚአብሔር ይጥራልህ። ዳዊት ጋር ተሰብስበው እንደመጡ ለአንተ ለአገልግሎትህ ለራእይ የሚያስፈልጉ ከእግዚአብሔር የሆኑ ሰዎች ይሰጡ በኢየሱስ ስም። የእውነት በጣም የሆነ ቀን በጣም አዝኜ ነበረ። 2 ቀን ደግሞ በአንተ በጣም ዛሬና 1 ቀን ደግሞ በጣም ኤክሳይትድ ሆኜ ደስተኛ ሆኛለሁ። ያንተ ደስታ ተካፋይ ነኝ። ኑርልኝ። ተባረክ። ለምልም። አበዛው ይቅርታ። እሺ ጸጋና ሰላም ይብዛል። እሺ አሁንም ማይክሮፎን ከፍታችሁ መቀጠል ትችላላችሁ። ተራ በተራ ከፍቻለሁ። ቀጥል ፕሮፌት። እሺ እቺ ተናግሬ እወጣለሁ። ትንሽ አማርጎኛልና ድንቅ ቃል ላይ ከፈልከን። አማን ተባረክ። ጌታ ይባርከን። እረኛ ስለሆነ የጻፈው የበግና የእረኛን ግንኙነት ይረዳል። አንደኛ። ሁለተኛ በምድረ በዳ በግ እየጠበቀ በቃ ትንሽ ነው እሱ ለዚህ ጉዳይ ማንም አሾመው እየተባለ ስለሆነ ዘይት ተመቶ የፈሰሰበት በኋላ ላይ የተናገረውንም ይረዳዋል ከበጎቹ ወጥቶ ማለት ነው። እና የኖረውን በሚረዳው መልኩ ነው የጻፈልን። የእግዚአብሔር ባህሪ ልክ እንደዛ ነው እያልከው ነበርና እሱ ከድብ ተናጥቆ ነበር ያኖር የነበረው በጎቹን።
አንድ ሰው ለህይወቱ የሚሰጋ እንቅፋት ሲመጣ የሚደማ አንድ ሰው ከአንበሳ ጋር ለመታገል እግዚአብሔር ረድቶት በቃና በጎቹን አዳነ። አደሴም ታይም የአንድ ሰው የአንድ ትንሽዬ ልጅ ደግሞ እንትን አንተ ክፉ ነህ ባሉት ወንድሞቹ ፊት የልብ እንቅፋት የሚያውቃል ሂድ እስቲ አንተ በቃ ዞር በል አይነት ነገር ሀሳብ ሲያስቀምጡበት ወንድሞችህን አይተና ሲባል አይኖቹ እያዩ የነዛ ሰዎች አይኖች እያዩ በንጉስ ፊት መቀመጫ አዘጋጀለት። ጎልያድን አሳልፎ ሰጥቶት ማለት ነው። በህይወት የተለማመደውን የሚጽፍ ሰው ነውና ይሄ ሰው በዚህ ሁሉ ውስጥ ግን አንዲት ነገሩ ትገርመኛለች። ቅድም ብለዋል፣ በሞት ጥላ መካከል እንኳ ብሆን አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል አልሆንም አንተ ስላለ አይደለም፣ አንተ ከኔ ጋር ስላለ በሞት ጥላ መካከል እንኳን በዛ ሻዶ ውስጥ እንኳን ባልፍ፣ በዛ ጨለማ ውስጥ እንኳን ባልፍ፣ ሞት የሚባል ነገር እያሳደደኝ ከላይ ከታች ከቦኝ እንኳን ባልፍ አንተ ከኔ ጋር ነህና ክፉን አልፈራውም። የሚመጣውን ክፉ ነገር ለምን አንተ ከኔ ጋር አለ። የሚደርሰውን ቻሌንጅ አልፈራውም። ለምን አንተ ከኔ ጋር አለ። ቻሌንጅ የለም ኧረ አለ፣ በደንብ አለ። እንደውም እንደኛ ቻሌንጅ ያለበት ሳይሆን እንደ ክርስቲያኖች ነው። ግን ደግሞ ክፉን የማንፈራበት የሚደጥመን ነገር ሁሉ የምናልፍበት አንድ መንገድ አለ። እሱም እግዚአብሔር እረኛችን ነው። ዳዊት ለእረኞቹ ለበጎቹ እረኛ ስለሆነ ለበጎቹ ግጦሽ ሳር ፍለጋ በጣም ብዙ ምድር ያካልል ይሆናል። የግጦሽ ሳር ሊፈልግ ማለት ነው። የእኛ አምላክ ከሞት ሊያድነን እሱ መጣልን። በለመለመው መስክ ሊያሰማራን ሞተልን። የዘላለም ሕይወት ሊሰጠን በፊቱ ሁሌ ጽዋችን የተረፈ እንዲሁም ሁሌ ጊዜ ማዕዳችን በፊቱ ሙሉ እንዲሁም ሁሌ ጊዜ በጉ ብርሃን በሚሆንባት ከተማ ሊያኖረን ሞተልን። ያኛው እረኛ እንዲህ ያደረገልና አዲስ ኪዳን ላይ አምጥተን እረኛቸው ዳዊት ይሆናል ተብሎ እንደተጻፈው በሕዝቅኤል መጽሐፍ እንደዛ አድርገን ብንመለከተው ደግሞ በቃ ጀስት ከዛ በላይ ፉልፊልድ የሆነው በኢየሱስ ስለሆነ የዝማሬ ማለት ነውና ሰው ያንን እግዚአብሔር የምናገለግል በዛ እግዚአብሔር ጥላ ስር የምንኖር በዛ እግዚአብሔር እረኝነት ስር የምንኖር ስለሆነ የእግዚአብሔር ስም የተባረከ ይሁን። አንተም በርታልኝ። ከዚህ በኋላም ጌታ በሚሰጠን አገልግሎት ሁሉ የእግዚአብሔርን እጅ እንመለከታለን። እግዚአብሔር አቅም ይሰጠናል፣ ድል ይሰጠናል። ቅድም ያልኩትን ልበልና ልጨርስ። አማኒን ከጎኑ ቆሙ። ቅድም ስትል ነበረ ቤቲ አማኒ መጽሐፍ እየጻፈ ነው። ያንተ ቀድሞ ይወጣል ባይዘውና ሲመስለኝ በደንብ አግዙት። ከጎኑ ሆኖ ያው እንኳን ጽፎት ተናግሮት ምን ያህል እንደሚጠቅመን እናውቃለንና ለዛ ለኛው ጥቅም ስለሚሆን ለዛ ነገር እንረባረብ። ከዛ ባለፈ ደግሞ ቤቱን ሰብስክራይብ አድርጉ። ከጎኑ በሚያስፈልገው ነገር ሁሉ አብራችሁት ነው። ጌታ ይባርካችሁ። ተባረኩ። አማን ጌታ ይባርክህ። ናቱ ሰላም ብያለሁ። በዛው ለሰላምታ ማይኩን ይከፍትና በዛው ይቀጥላል እሱ። ቴንክ ዩ ቃል ያመሰግናለሁ። ይቅርታ ካለ ተራይ ከገባው በጣም ይቅርታ። እንዴት ናችሁ? አማንዬ እንኳን ተወለድክ። እኔ እንኳን ያው ሃፒ በርዝዴይ ልልን የገባሁት። እንዴት ናችሁ? ከታችም ከላይም ያላችሁ ሰላም ብያለሁ። አዲስ አበባ ከሆንክ ነገ ኬክ ጋብዛለሁ። አማን ኬክ ሳይሆን ቢሆን ደስ ይለኛል። ምን ቢሆን እንዴት ጥሬ ቢሆን ደስ ይለኛል። ኬክ እኮ ቀረ። ችግር የለውም። እዚህ አዲስ አበባ ነው ያለው? አይ አሁን አይደለሁም፣ ግን አለው። በዚህ 2 ቀን 3 ቀን እዛ ልሆን ይችላል። በቃ ችግር የለውም። ስትመጣ እንገናኛለን። መልካም ልደት። እንኳን ተወለድክ አማኔ። ቀሪው ዘመን የተባረከ ይሁን። የምትፈልገው ነገር ሁሉ እግዚአብሔር ያሳካልክ። ተባረክ ወንድሜ። እሺ፣ መልካም አደር ሁላችሁም። ታንክ ዩ ሰጋና ይብዛልህ። እሺ ናቲ ማነው ያላወራ? ኒያና ጭራሹን አላወራችም። ቤዚ ቅድም አውርታለች። እሺ ኦልሞስት እየጨረስን ነው አለች። ኒያና ሚዩት ላይ ነው ያለሽው እያወራሽ ከሆነ በጣም ደክሞኛል። ምዕመናን ገስት ላይ ያላችሁ ሰዎች አምሶ ሶሪ ፋይናላይዝ እያደረኩ ነው ያለሁት እና እሺ
በዚህ ብላለች ቅድም ኒያና ያወራች አይደለም። እሺ ያ እንጨርስ። ደክሞኝ ነው ያልኩት ዛሬ። ሰሞኑን ጽሁፌን ለመጻፍ በጣም ዳተኛ ሆኜ ነበረ። በጣም አንደኛ አዲስ አበባ በጣም እየተመላለስኩ ነው እና ምንም ወደ ፍሎ ልገባ አልቻልኩም ነበረ። እሺ ምንድን እሺ እና ወደ ፍሎ ልመጣ አልቻልኩም ነበረ። የጽሁፍ መንፈስ ውስጥ የምትሆኑበት እንትን አለ። ጽሁፍ ምጽፉ ሰዎች ምናልባት አንዴ መንፈስ ውስጥ ስትሆኑ በመደዳ ብዙ ነገር ይመጣላቸዋል። አንዴ ደግሞ መሀል ላይ ከተቋረጠ ያስቸግራል ወደ መንፈሱ ተመልሶ መምጣት። እኔ ተቸግሬ ነበር በጣም እና ያ ጌታ ይረዳኛል። ዛሬ ቀን ትንሽ ሞክሬ ነበር የሆኑ ሀሳቦች የምጨምራቸው ስላሉ ማለት ነው እና እኔ በተደጋጋሚ ስለተነሳ እንደው ዛሬ በእግዚአብሔር ስለመታመንና በሱ ምርኩዝነትና በእርሱ ምሕረትና ቸርነት መከተል ምርኩዝና በትርነት እረኝነት ስለሆነ ያወራ ነው። ያ መታመን በውስጤ በጣም አለ እና እኔም ምጽፎና እያዘጋጀው ያለውትን ነገር ስትሮንግ የሆነ አማተር ጸሐፊ ነኝ። እንግዲህ የመጀመሪያ መጽሐፌ ነው የሚሆነው። አማተር ጸሐፊ ነኝ። እንደ አማተርነቴ ግን ማኑ መንካት አልፈልግም እና የሚያስጨንቀኝ ምን ያህል ህዝቡን ሊጠቅም የሚችል እግዚአብሔርን ሊያከብር የሚችል ሊያስከብርም የሚችል ነገር ላቀርብ እችላለሁ የሚለው ነው የሚያስጨንቀኝ እንጂ ማሳተሙ እያስጨነቀኝ አይደለም። በቃ እግዚአብሔር ያዘጋጃል። በደንብ ነው ማምነው እና ካኑ ኢማጂን ዳት በዚህ ሰዓት ሰው ስለ ህትመት ምናምን ነው የሚጨነቀው። እኔ ጋር ደግሞ ያለው አይ ነው እግዚአብሔር ቶታሊ ሙሉ በሙሉ በነፃ የሚያሳትምልኝ አታሚ ሊያገናኘው ይችላል። የሁለት የሶስት ሰዎች ስራም ሊሆን ይችላል። ያው ወጪው ብዙ ሊሆን ይችላል፣ ግን 3-4 ሰዎች ቢሰባሰቡ የሚጨርሱት አይነት ነገርም ሊሆን ይችላል እና እግዚአብሔር ውስጤን የሞላው ነገር ይሄ ነው። በቃ አንተ ዝም ብለህ ጻፍ፣ የሚሆነውን ነገር አምጣ፣ ለህዝቡ የሚጠቅመውን ነገር አዘጋጅ። እግዚአብሔር ደግሞ ያኛውን ያዘጋጃል። በደንብ ነው ውስጤ የሞላው እሱ ነገር። በሚገርም ሁኔታ በቃ በዛ መንፈስ ውስጥ ነው ያለሁት። በእርግጠኝነት እንደሚወጣ አውቃለሁ። በእርግጠኝነት ጥሩ መጽሐፍ እየተዘጋጀ እንደሆነ አውቃለሁ። ኤንድ እንደሚታተምም አውቃለሁ። ኤንድ እግዚአብሔር ሰዎች እንደሚያዘጋጅም አውቃለሁ። ያ ይወጣል፣ ቀስ ብሎ ይወጣል። አልዘናጋም። እየተዘናጋ የሚቆይ ነገር አይኖርም። ግን እንግዲህ የቆየ ምንድን ነው የረጋ ወተት ቅቤ ይወጣዋል አይነት ነገር ነው እና እስካሁን ያወራናቸው ሚዲያ ላይ ያሉ ሀሳቦች ጀስት ከጎረቤቶቻችን ጋር ወደ ጎን ቀደምት እናታችን ካቶሊክ ጋር ሁሉን ነገር እንደዛ የሚያዛምድ አይነት እንትን ነው። እየተቸም እያዛመደም እየነቀፈም የሚሄድ አይነት እንትን ነው እና በጣም ትግል ይጠይቃል። በጣም መሰጠትን ይጠይቃል። በጣም መልፋትን ይጠይቃል እና እግዚአብሔር ካሬጅ እንዲሆነኝ ብርታት እንዲሆነኝ እንድጸልዩ ብቻ ነው ፈልገው። የዛኔ ደግሞ አልቋል፣ አሁን ወደ ፕሮግራማችን እንግባ ሲባል ደግሞ የዛኔ እግዚአብሔር ሰዎችን ያዘጋጃል። አብረን እንቆማለን የዛኔ። ቴንክ ዩ ቬሪ ማች ስለመጣችሁ በልደቴ ቀን ኤንድ እግዚአብሔርን ስላከበራችሁ መልካም ቃላትንም ስለተናገራችሁ እግዚአብሔር ይባርካችሁ። ጊፍት ስታደርጉ የነበራችሁ ሰዎች ፈለገ አይቼ ማላውቀውን ጊፍት ነው የሰጠው። እሱ ደግሞ የሆነ እንደዚህ ፎቅ አይነት ነገር ምናምን እና ሌሎቻችሁ በሙሉ አይ ቲንክ እዚህ ጋር እያየው መጥራት እችላለሁ፣ ግን ያው የእኛ ቤት ምዕመናን መጠራት አይፈልጉም። እሱ ነው ችግሩ። እና ወቲ፣ ሙና፣ ሄርማዬ፣ ህይወት፣ ባባ፣ አቤላ፣ ቤቲና እያለ ይቀጥላሉ። በጣም ብዙ ናችሁ እና ያ ይወጣሉ። እኔም በጣም ነው የምወዳችሁ። ጸልዩልኝ። ተባረኩ።